ሲባል ነበር የምናውቀው። በኢትዮጵያ ለብቻው የበቀለችን ልጅ ውሃ አፍስሶ እንደማሳደግ አድርቀዋት አሜሪካ ሃምበርገር ሊበሉ ሄደዋል። አንድን ወርቅ አያመጡም። ኢንሻአላህ አላህም አይሰጣቸውም። በባጢን ነው የሄዱት፣ በግፍ ነው የሄዱት፣ አጭበርብረው ነው የሄዱት በአድሎ። ስለዚህ አላህም ወርቅ አይሰጣቸውም። ወርቅ ቢያመጡም አላህ ሽርቃኝ ቢማን ቢኢዝኒላህ። ይሄ በጣም ነው ያስቆጣኝ። አላህ ምስክሬ ነው። አብዛኛው ሀገራዊ ጉዳይ ስለሆነ ሀገራዊ አጀንዳ ስለሆነ የኢትዮጵያ ጉዳይ ስለሆነ አጃይባ ማለት ተራ ግለሰብ አይደለችም። የዓለምን ጃፓኑን፣ አሜሪካ፣ ነጩን፣ አረቡን አሸንፏ። ለዛውም ለመጀመሪያ ጊዜ በ400 ሜትር ታሪክ የሰራችን ልጅ ማንም ምን እንደሆነ በማይታወቅ ሁኔታ ትተዋት ሄደዋል። ይሄንን በሰፊው እናወራበታለን። ከመረጃ ጋር ነው የምናወራው። ዋናው ያው የተሰባሰብንበት ዓላማ የእህታችን አጃይባ ጉዳይን በተመለከተ ያው ፍትህ እየተጠየቀ ነው ያለውና በዚህ ጉዳይ ላይ ከዚህ በፊት እንደሚታወቀው በቅርቡ በአፍሪካ ሀገራችን የዋንጫ ተሸላሚ ያደረገች ነች በ400 ሜትር። አሁንም ፈጣን የሆነ ሰዓት በማስመዝገብ ቁጥር 1 ተመርጣ የነበረች ነች እና በአሜሪካ ልታደርግ በነበረው የ400 ሜትር ሩጫ ቁጥር 1 አልፋ ቪዛ ተሰጥቷት ከዛ ውድድር ውጪ መጨረሻ ላይ ሌሎቹ ሲሄዱ እንዳትሄድ የተደረገበት ሁኔታ ነው ያለው። ያንቺ ትኬት አልመጣም በሚል ሰንካላ ምክንያት እዛ ቦታ ላይ ባሉ ሰዎች በተሸረበ ሴራ የፍትህ መጓደል ተከስቷል በእህታችን ላይ። ይሄም ሀገርን በብቃት የሚወክሉ ወጣቶች እያሉ ሚኒማም ማያሟሉ ልጆች እንዲሄዱ የተደረገበት መንገድ በጣም ማብራሪያ ይፈልጋል። በቂ የሆነ ማብራሪያ ያልተሰጠበትና ለልጅቷም በጊዜው ያልተነገረበት ሁኔታ ነው ያለውና በዚህ ሂደት ላይ ልጅቷ እዛ ቦታ ላይ ያለውን የምታሟላ ሚኒማም የተመረጡ ልጆችን በተመለከተ ከዚህ በፊት የተወዳደረችባቸው ውድድሮች ላይ ያስመዘገበችውን ውጤትን አስመልክቶ በደንብ ማብራሪያ ቀርባ እንድትሰጥ ይደረጋል። ራታጁ አንድ በጣም በትኩረት መታየትና መታሰብ ያለበት ነገር ምንድነው? ይሄ ጩኸት ለአጃይባ ብቻ አይደለም፣ ለአጃይባ አይደለም። ይሄ ጩኸት ለመላው ለኢትዮጵያ አትሌቲክስ ነው። ይሄን ጩኸት ምን ጩኸው እኛ እኮ የልጅነት ታሪካችን የወጣትነት ታሪካችን ምናቀው በቲቪ ምናየው ኃይሌ ቀነኒሳ ስለሺ ተከታትለው ሲገባ ነው 3 ወርቅ 3 አይነት ሜዳሊያ 4 አይነት አረንጓዴ ጎርፍ ሲባል ነው ምናቀው። ይሄን ፖቴንሻል ለማጥፋት ሆን ተብሎ እየተከደበት ያለው መንገድ የኢትዮጵያን አትሌቲክስ እንደ መናድ እንደ ማፍረስም ጭምር መታደግ አለብን። የኢትዮጵያን አትሌቲክስ በመሐከለኛ ርቀትና በረጅም ርቀት ኢትዮጵያን የሚያክል የለም በዓለም አቀፍ ደረጃ። ይሄንን ዘርፍ ለማጥፋት ነው እየተሞከረ ያለው። እቺ ልጅ ደግሞ አሁን አትሌት ሆና ስትመጣ ባልተለመደ መልኩ በአጭር ርቀት በ400 ሜትር ያውን በአፍሪካ ሪከርድ ሆነ ሰዓት ነው ያላት። በአንደር 20 ሪከርድ የሆነ ሰዓት ነው ያላት። ስለዚህ አትሌቶቻችን ለሀገራቸው ክብር እንደዚህ እየለፉ እየወደቁ እየተነሱ እየሰሩ ለሀገራቸው ወርቅ ለማምጣት ብር መክፈል አለባቸው ወይ? ብዙ ታሪኮች እኮ አሉ። እነ ሲፈን ሐሰንን ብታይ የሄዱት በእንደዚህ አይነት ችግር ነው። ኤልቫን የምትባለው ልጅ የሄደችው በዚሁ ምክንያት ነው። እጅና እግራቸውን ስሞ ነው ሌላ ሀገር ዜግነት ሰጥቶ እንዲሮጡ የሚፈቅድላቸው በጣም ብቃት ያላቸው አትሌቶች አሉ። ግን በፌዴሬሽኑ በዚህ በበሰበሰ ፌዴሬሽን የተነሳ ዘርፉ እየሞተ ነው። ከዓለም አቀፍ መድረክ እየወጣን ነው። ምን እየተካሄደ ነው? ወርቅ ላምጣ እያለች ብር መክፈል አለባት ወይ? ይሄ አማርኛ እንዲገባችሁ ፈልጋለሁ። ወርቅ ለማምጣት ብር መከፈል አለበት ወይ? ከዚህ በፊት እየተሰማ ያለ ብዙ ነገሮች አሉ። ብዙ ሀሚቶች አሌክስ ወይ በዚህ አጋጣሚ ማስታወስ እኮ በጣም የሚገርም በደላቸው የሚናገሩ ከሆነ ከናካቴውም ጭምር ድምጻቸው እንደሚታፈን ነው። ብዙ ወጣቶች በዚህ ብቻ አይደለም። በነገራችን አሁን የአጃይባ ከውድድሩ መውጣትን እንደ ምክንያት ተወስዶ ድምጽ እየሆነ ነው ያለ ነው እንጂ በርካታ ወጣቶች ሚኒማሙን ያሟሉ በዛ ውስጥ ባለ የተጨማለቀ ሙስና ጭምር መንግስት በትኩረት ሊፈትሸው የሚገባ
ቦታ እንደሆነ በዚህ አጋጣሚ ማስቀመጥ አለብን። የሚናገሩ ከሆነ ከተለያየ ውድድሮችም ጭምር እንዲወጡ ነው የሚደረጉ። ድምጻቸው በጣም ነው የሚታፈነው እዛ ቦታ ላይ። እውነት ነው። ያም ስለሆነ ነው አሁን እኛ ድምጽ ሆነን መምጣት የፈለግነው። አትሌቶቹ ወይም እግር ኳስ ተጫዋች ሲሆን ስፖርተኛ ወይ በሌላውም ዘርፍ ያለው ሲሆን እነሱ ወጥተው ለሚዲያ መናገር አይችሉም። ይደበደባል፣ ይታሰራል፣ ማስፈራሪያ፣ ዛቻ ምናምን ይደርስበታል። ታዲያ ስፖርቱ ምን ላይ ነው ያለው? ያለንን አንድ አለን በዓለም አቀፍ ደረጃ ባንዲራችንን በክብር እናውለበልበታለን ብለን የምናስበው እያደገ የሚገኘው የዛሬ ስንትና ስንት ዓመት በቀኝ ገዢዋ በሮም ምድር አበበ ቢቂላ በባዶ እግሩ ሮጦ ሀገራችንን ያስከበረልን የአፍሪካ ኩራት የሆነችው ደራርቱ ሰንደቃችን ከፍ አድርጋ የሰቀለችለትን ይህንን የአትሌቲክስ ዘርፍ እንዲሽቆለቆልና እንዲዳከም የሚያደርጉ ሰዎችን መንግስት ህጋዊ እርምጃ ካልወሰደ የአትሌቲክሱ ዘርፍ 100% ይሞታል። በቃ ልፋታቸው ከንቱ ነው የሚሆነው። ዛሬ ሱሉልታ ብትሄድ እኮ ጧጧ ላይ ትሬኒንግ የሚያደርጉት እየተጋጋጡ እየተላላጡ ዳገት ቁልቁለት ተራራ ወጥተው የሚወርዱ አትሌቶችን ብዛት ተስፋ ስላላቸው አንድ ቀን የሀገሬን ክብር ከፍ አድርጋለሁ የሀገሬን ባንዲራ ከፍ አድርጋለሁ የሚል ተስፋ ስላላቸው እንደዚህ አይነት ማጭበርበር ካለ ካሁኑ ለምን አቁሞ ሌላ ስራ እንዲሰሩ ወደ ሌላ ዘርፍ እንዲገቡ ለምን አይደረግም? እንትን መጥቶላ ቪዛ ተመቶ ሆቴል ቡክ ተደርጎ ሆቴል ገብታ ትሬኒንግ ጀምራ ምን አድርጋ ሁሉ ነገር ያደረገችን አትሌት ያውም የሪከርድ ሰዓት ያላትን አትሌት ትኬት የሚባል ነገር የለም። እንደዛ የሚባል ነገር የለም። ቪዛ አንድ ሊያስቸግር የሚችለው አሜሪካ ኤምባሲ ላይ ወደ አሜሪካ ሲኬድ በዓለም ዋንጫው ማይተናል ቪዛ ነው የምትከለከለው። ቪዛ ከመጣልህ በኋላ ትኬት የሚባለው ዝም ብለህ የምትገዛው ነገር ነው። የተለመዱ ነገሮች አሉ። እንደዚህ ድምጽ ስለማይፎንላችሁ እኔ የኤፍኤም ጋዜጠኞችን በየቀኑ ስለ አውሮፓ እየጮህብን ያደነቁናል። አንድ ቀን እንደዚህ አይነት ብሶቶችን አውጥቶ አያውቁም። ምናልባት እነሱን ይገርፏቸው ያስገርፏቸው እንደሆነ አናውቅም። እነዛ ሚዲያዎችም ለምን ድምጽ እንደማይሆኑ አላውቅም። ድምጽ ስለማይፎናቸው የሚጮህላቸው ስላሌለ አሁን በየጊዜው የአሜሪካ ጉዞ ካለ የአውሮፓ ጉዞ ካለ እኮ ለፌዴሬሽኑ ደስታው ነው። ለምንድን ታውቃላችሁ? ኮታ ይላካል። 20 አትሌት ተብሎ ኮታ ይላካል፣ ይፈቀዳል። ከዛ በኋላ ቪዛ የሚሰራው ወይ የ15 ነው የ5 ሰው ሚሊዮን ቢዝነስ ይሰራበት። ወደ አሜሪካ መሄድ የሚፈልግ ሰው 5 ሚሊዮን ይከፍላል። እዛ ላለ ለሆነ ሰው በሱ ስም ቪዛው ይመጣል። አትሌት ነው ተብሎ ይሄዳል፣ እዛ ይጠፋል። ከዛ እንደና አጃይባ ያሉ አትሌቶች ለሀገራቸው ወርቅ ማምጣት የሚፈልጉ አትሌቶች የሚችሉ አትሌቶች ምን አረጉ? በውስንና በጥቂት ባለሙያዎች በብር ተቀየረ፣ በካሽ ብር ተቀይሮ አላማቸው ይሰራል። ለዚህ ሁላችንም ድምጽ ልንሆን ይገባል የሚል ነገር ነው ያለኝ። ማንንም ግለሰብ የመንቀፍ እንትን የለብንም፣ ፍላጎት የለንም። ማንንም እንትን ማለት ግን ፌዴሬሽኑ ውስጡ ያለውን ባለሙያ ያጥራ። ጭራሽ ይባስ ተብሎ እዚችን አትሌት ስነልቦና ለመጉዳት ለምንድነው ይሄ ነገር የሆነው ተብሎ ሲዘመት የሷን ስነልቦና ለመጉዳት ሌላ ነገር ማምጣት ተጀመረ። እንደዚህ ነው እንትኗ እንደዚህ ሆርሞን ቴስት አላረገችም እንዴ? ሆርሞን ቴስት ተደርጎ ነው አፍሪካን ውድድር ያካሄደችው ኮንጎ። እስከ ቲኬት ተደረሰችበት ምክንያት ያ ከሆነ ቲኬት ምን አደረሳቸው ነው። አሁን ለምሳሌ አሁን አደርስም እንደዛ አይነት ነገር ካለ ትኬት ጋር እሱን እኮ ነው ሁሉ ቪዛ ተመቶልህ የምትመጣው ያ ሁሉ ነገር ተመርምሮ ነው። አይታችሁ ዳኛ መግባት ተከልክሎ የነበረበት አሜሪካ ዝም ብሎ ቪዛ መጥቶ ከዛ በኋላ ሌሎች ቴስቶች አይደረጉም። ሁሉ ነገር ቴስት ካለቀ በኋላ ነው ቪዛ የሚመታው። ትኬት ቀረ የሚባለው አማርኛ ራሱ እስቲ ዘርፉ ላይ ያላችሁ በትኬትና በኤጀንሲ ትራቭል ላይ ምናምን ያላችሁ ሰዎች እስቲ እንዴት ነው ቪዛ ነው ትኬት ነው ሊከብድ የሚችለው? አንድ ሀገር ግባ ብሎ ቪዛ ከሰጠ ትኬት ማለት እኮ መብረሪያ ደረሰኝ ነው፣ ወረቀት ነው። አሌክስ ሲጀመር ቪዛ ለማግኘት የሕክምና ዶክመንት ሳይጠናቀቅ ቪዛ የማግኘት ቻንስ 100% ዝግ ነው በነገራችን ላይ። አዎ። ስለዚህ አካሄዳችን እንደዚህ እናርገው። ቤቱላ ካለች ሼር አድርጉላትና እንደውም ስማ ሸምስ ምን ያልክ ነው? ሸምስ ረጀብ
በይቱለሱን መጦኔ ባያዋልኩ ይጠቅላል ይመስለኛል ምናልባት ለይገሬም ሊትፈጠርቢም ሊያቀላል ግዝላም ሊያቀላል በይቱላ ተምጣ በይቱላ ጩሎት ገገሽታው በይቱላ ተምጣ ኢሻም በዘርፍሜ ይላለጥኩ ዋናት አትሚል ኢሻ እንትና በትቢል ፈያኔ ባምኮ ለወደፊት ያው የኛ ባዲ መረጃ ይላለነኮ ያው ደላ አሁን ጠንበኑ ባያሰሙ ፈያን ወሽሚ አይግቡ የገዋም አሳው ሊቢል ሊያቀልናነኮ ምናልባት ሆነ ተጠያቂ አትሬሽ ቢናል ግዝ ለይነብር የወደፊት ግዘምኑም ግዝ ለአትሬሲ እኛ ብቻ ጣምባ ቢዮኒ ይጠቅላል ይመስለኛል መረጃ ባትከሽ በስልክ ውስጥ ደወሌኔ አሳይ ቢብሉ ይነ ዲበሉ ይነ ቀንሱ ባሎኔ መረጃ ደብሎን ግዝባል ሃንኩ ቢቢል ለጠቅ ጥሩሽ እንደዛም እንትና ኮት ትድገባ መሰለታ እንትና ማንቲሱምሻ ኤም አሎደድካው ግቦተሽ አሎደድካው አከነ እንገላይ በለሰ ቤት ዲጄ ያቀላል ምናልባት የውስጥ ስጋት ነው ቢበዛና ጩሎት ኤም ጩሎት ተግበለነ ኤለኝ ጩሎት ግቦት ኤለቤት ለምን እኛ ይባት ጥልፍልፊ ያንጀሙይ ፖለቲካ የባሰ ለሌገሬሚ በለንት ሊያን ቦታነክ ኢሻ ቤለት ደሞ አኩ የከሸነ ካልኪናንኛ የከሸነ አዋልኮት ፈራንስ ባል አይግባ እኛ አሁን የተራ እናወራለን በጣም እናወራለን ዛሬ እቺ ልጅ ምን እንዳደረጋት ሁላ እስከ እያንዳንዱን ስም እስከ መጥቀስ እንሄዳለን ለምን እኛ ምን ጠይቀው ጥያቄ ለአጃይባ ብቻ ሳይሆን ለመላው ለኢትዮጵያውያን ነው የኢትዮጵያን አትሌቲክስ እንዳይወጥቅ ነው በመቀጠል ደግሞ ፖለቲከኞች ቦታውን እንደያዙት መንግስት ማወቅ አለበት ይሄ በነገራችን ላይ መንግስትን ደግፈን ነው የምናወራው መንግስት የተጎዳል መንግስት የሚበጅተው ባጀት ፖለቲከኞች ገብተው የራሳቸውን አጀንዳ ፍላጎት ማስፈጸሚያ አድርገውት ሺባ ያደረጉት ነው ስለዚህ አሁን እቺ አጃይባ ታወቀች ለሌሎችም ጭምር ይሄ ነገር አስጊ ስለሆነ ፍትህ ለአጃቢያ ቅድማ ብንሰጥም አትሌቲክሱን ነው ማዳን ያለብን ልጅቷ እኮ ቅድም አሌክስ እንደተናገረው ከዚህ በፊት ታይቶም ተሰምቶም ማይታወቅ 400 ኪሎ እስካሁን 400 ሜትር አሰምተና እና ሆዜን ቦልት ምናምን ሲባል ነበር ምናቀው በኢትዮጵያ ለብቻው የበቀለችን ልጅ ውሃ አፍስሶ እንደማሳደግ አድርቀዋት አሜሪካ ሃምበርገር ሊበሉ ሄደዋል አንድን ወርቅ አያመጡም ኢንሻአላህ አላህም አይሰጣቸውም በባጢን ነው ሄዱት በግፍ ነው ሄዱት አጭበርብረው ነው ሄዱት በአድሎ አሰራር ነው ሄዱት ስለዚህ አላህም ወርቅ አይሰጣቸውም ወርቅ ቢያመጡም አላህ ሽርቃኝ ቢማን በኢዝኒላህ ይሄ በጣም ነው ያስቆጣኝ አላህ ምስክሬ ነው የአጃይባ ጉዳይ ወላሂ ሲልጤም ስለሆነች አይደለም በጣም አሳፋሪ እንደ ኢትዮጵያ የሚያሳፍር ነው አድሎ አሰራር እንዳለ የሚያሳይ ነው ስለዚህ በተራ ታወራላችሁ ሄራታጆ አንተ ኢንቪቴሽን ላክላት ለበይቱላ ያው ራሷ ላይ ላክላት ይኸው ልኬላታለሁ ጩሎት እንገዳኔ ነው በትቀርብ ቢለኔ ሁሉም ተስማማናን ግሉማም ቢሆን አታቅርቦት ጩሎት በቀረብቱም በሮሬን ሚዲያ ቅርቦት አለቤት የሮሬ ጩሎት እኮ በኛ ልክ እኮ እንትና አይነታን ጩላ ሎንስ ቻጀማታል ከዳኩም ሊሆን ልከና ቻሎትን አትኬሻ ኢሻ በቀረብቱም ወይ በኛጣፍ የሆነ ግዝ ገባን ለባት በልዳል በአማርኛ በሮሬ አለቢሌን በእንትን በሚዲያ ማለትም እንደ ቲቪ የሮሬ ቲቪ ካለ ግዝ ተቀረባኒ እነ ጉዳይ ቢታልክ ይጠቅላን ይመስለኛል አሁን ይሄ እኛ ምንም ያስፈራን ነገር የለም አንደኛ ቅሬታ ነው እየቀረበ ያለው በአትሌቲክሱ ዘርፍ ላይ ፍትህ እያጡላሉ ወጣቶች ድምጽ ነው እየሆነ ያለ ነውና በዚህ ዙሪያ ላይ በይቱላ ለልጅቷ ያሟላችሁ ክራይቴሪያ እስካሁን የመጣችበት ሚኒማ ያለችበት ደረጃ ምን እንደተባለች መጨረሻ ላይ ለምንድን ነው የቀረችው በዚህም ዙሪያ ላይ የተባለችውን በግልጽ ማብራሪያውን ታስቀምጥልንና ሁሉም ሰው በገስ ላይ ያለው ሰው ሐሳብ እየሰጠ ድምጽ እንሆናለን በያስባሉና እድሉን ቀጥታ ወደ በይቱላ አስጣት ልጀምር የራተው ባፊያዋ አልከውስ ምንም ችግር የለኝ በኛ ባፍ ቢታልክ ተቅናን መስለኛል አሎ አሽ ቤቲ ቢል ጎሳላሽ እንዶ ቤቲ ዳሽ ባይታይ በጩሎ ተካባቢ የራታጆ ኢሳም አትሌት ኤም አደኛ መስያሽናን ቢላይ ቲሻም ቅጣሽናን ኤም እኮ አለው
እኮ ለምን ሄሸይን ኩባሽ ለምን ይንካሽ አለች ለሉሽን ኮ እኛ ባላ ተስነብሪና ናንካ ለጊዜ ለፈርነ ስረካይ በላ ጠፋና ቅጨማ ለፈርነ ነቅጭ ያው ያ ኩማ ኮስላቱ ሞፍ በሎቲ አሽያለ ጊዜ አቁማ ታቁማማ ገባኛ ነው ዋና ዓላማ አቶሞኮ ሁኔታ ያለ ጉዳይ በስርዓት ልትትረዱይ ለከሸውን ከሆነ ያው በስልጥኛም ባልኩ ችግር የለ ዋና ለአቶም ተኮ ልትትረዱን ቅጭ ዋና ጉዳይ በማታፋልኪ በቃ ፈያ አንኩ በሆነ ስለዚህ ገና ይሰባ ይፈጃውጃን ገደገን ጅግበሉ ያው አጃይባ ያው ብቅባባት አደሆሽት ዘማን ሁኔታን ያው የመጀመሪያም ክለበሽ ሲዳማ ቡና ለሊቆሽ ጠቅሌታን በባይት ይሄ መገግሜ ወሰከ ገባውታው አሰልጣኙ አጴታለ አሰልጣኝ ፈየለና ረኮን አነ ገባውት በታዳጊ ገባት ባድሚ ዘማን ውስጥ የተለየ ብቃት ላቴሬት ኮም ቦልዲ ውስጥ ታ18 ዘማን ኮሎ ባለኒ ገባትናር የተሻለ ብቃት ላቴሬት ኮ ወደ ዋና ቡድንኛን የተለቆት ባድም ግን ወደ ከፍተኛ ቡድን ወጣት ከዛ የወጣቶች ውድድር ተሜጠርታን ናይጄሪያ ተመጣታት ታ18 ዘማን ኮሎ በናይጄሪያ እንደውም ታስታውሶም ቦነ ገገሽ መስዋዕተ ሸይጣን ያለቅመሽ እንኳን ረወጣን ገና ልምድ ታይነብሬት በሜዳ ጃንግ ፌን ተበላታኔ እስከ 2 ሰዓት ድረስ ራሷን ስታ በመድኃኒት በዶክተሮች ነው የተመለሰችው እዛኔ ራሱ መጀመሪያ አገር የወከለችው ከአንድ አመት በፊት ስለዚህ ታቲ ቀጠላን ናይጄሪያ የሪሌይ ዱለቅብብል ውድድር ለልምድ ባሎታን ዘንድሮም ቢፕታሚ ዘማን ምርመራሽ አጥናከክ ተውለጊዘሽ ፈጂታን ሄታን መጣታት ወገገካይ ዓለም አቀፍ ነው ውድድር የአፍሪካ ቢሆንም ተቀጠላን ደግሞ ወርልድ አትሌቲክስ ይመራያን ውድድር ባለፈይ በቀል ወቅት ታስታውሶም ቦነ በቦትስዋና ጋብሮኒ ተካሄደናር አናይ ቡድን ደግሞ ዋነቴን ሻትናር ባጲ ዱላ ቅብብል የቡድኒ ዋነት ተሳታፊ ቡድኒ ለሳተፈይ ሰዓት ሁሉም ዋነቴን ተጫዋች ሻትናር አነ ገገካ ኢትመራኔ በወርልድ አትሌቲክስ ኔራቱ በወርልድ አትሌቲክስ ኢትመራን ውድድር ቦነ ደግሞ ያንዳንደ ሚኒማ ተመረመርካኔ ተሟላህንቲዳ ምንም ግዝ በኢንካል አድም ጉድለት ባለ እንኳን የወርልድ ውድድር የደፋ ኔራቱ ባኩሳት የባድ እንኳን ውድድር የኢትዮጵያ እንኳን ዋና ሻምፒዮን በምርመራን ያሲ ያለ ምርመራ ይላስ ውድድር አይባይተን ስለዚህ ያንዳንዴ ወቅታ በምርመራና ያሶን ቲትቀደ ደግሞ እንካለ ኬዝ ባለ እንኳን ምናልባት ይቀድመን የውደን እንጂ ኢሻ ኦሬዲ ዘንድሮ ብቻ አራተኛ ነው ውድድሬታት ይታይ አምስተኛ ጋና አክረገገክ በእንደፈተነ ጄጄ ቤታን በለመኪናት ያመጡ እነ ሁሉ ተጋፈታኔ በሆቴል እስከ ወረቀታሽ ኪነበሌን እስከ ታበሮታን ጃንግ ጄጌኔ ገርማንጊዝ በበላን ክሪክር አትቤኮ ተነቀን ጠሮታን ባለፈይ ጋና ያሸንፍት ቢውድድር ገገካይ ባይተን በቀላል ከነይ ባሌን ነው ወሰዶት ነገር ግን በኢትዮጵያ ባጭር ርቀት ታሪክ ይሻነ ሰዓት ያማለ የደፈረም እንኳን የለ ስለዚህ ዘንድሮ ብቻ ሞራለሽ በሸሽት ውድድር ሞከሮታን ለስበሮ ባይተን ግን አምቤዋታኔ በእኛ ኃይል ትግለም ጥነኛም ወይጅንት ጅግ ባሽ ፍረኪ ገና በላን ጊዜ ለባሌኔ ሞከርት ሄት ታሸንፋትኩኝ እርግጠኛ ለሆነኮን በሙሉ ሞራል ላክኔት እርግጠኛ ነናር ጣሸታ ያመጣት አልহামዱሊላህ ውሃን ገገካይ በበላን ፈተኔታት ስለዚህ እዛም ምርመራ አጠናቃነ የመጣችው ቦትስዋና መጠናቃለች ቱዋም ውጪ ደግሞ የማናጀር ኦሬዲ በናይኪ ስርና ለጭውሎቴን ፈረምታት ኮንትራት በናይኪን ሲረለት ኢፔት ተወካለት ኦን ሸምስ ይሄኔ ሆሽተኛ እሺ ታብታብ አልቤጃን ልነላ ይሰማን ቀጥ ገጋኒ ጭራታ ያተነ ገግናታ ይሰማን ይራቱ ይቅርታ ሲልክን ገበብኛን እና በየሰዓት ካይ የናይኪ ሚጃንጌ ነኩ በየሰዓት ዓለም አቀፍ ወርልድ አትሌቲክስ ሊመራያነ ኮን በየሰዓት ካይ ምርመራ ያሱኒ ማነን እስከ ያለት ቢጋር ጃንግ መጤን ምርመራ ያሱኒታን ስለዚህ ምርመራ ምንም ምክንያት ሊሆን ኢላቀትለ ምርመራ እንኳን ቢወጭ እንኳን ምንም ምክንያት ሊሆን ያቀለ በየወቅት ትምረምሮተን እና ሁሉ ፕሮሰስ ተተለፈ ምርመራ ፈጀት ሆቴል ገባታኒ
አረፈ በዓል ገገክ ሲልጤ አረፈ አይነካ ከብሪና ነክትሽሎም አረፈ በዓል ገገክ በጭራሽ ሌታት ሊሊቲት ብል ስለዚህ ኢታይ ቢሊ በዛም በባይት ሆቴል ገባናኔ ትሬኒንግሽ ቀጠልታን በዓል የደፈብሽ ባናን ትሬኒንግሽ ቀጠልታን ተማንም በላይ ደግሞ ሀገሪቲ ቬንጀሙያም በየሳምንት ከቅርቢትና ትሬኒንግ ትታሽ ፌዴሬሽን እንትን ባሌማ በየሳምንት ለየት ተሶንሻና ቀርቡናር ይገርማ አንግዝ ደግሞ በ60 ሳብትን ወልድ የሳተፈይ በአኳ 400 ሜትር ሱም ዝርዝር ከያለይ ባይተን ቢፒ ውድድረኩ አንደር 20 በ60 ሳብቲ ሰብ ደግሞ አድንት ጩን ብቻ ተይሸ ተመሳሳይ ሳት ያለታይ ሙሉካይ ሻት በዛያት ሳት ስለዚህ ወርቅ ያምጦት ይድልሻ 99% ናር ባይተን ስለዚህ ቢፒኒ ልክ ኤለም ወረቀት ማሻል መጣን የባሎታይ እንግዲህ ሽኝት ፕሮግራም ማለት ፎቶ እንጀምያም ሁሉም ግዛለ ሰላምን አነይሳት ሁሉም ጃንጊ ሰላምን ደስተኛንት ለፊት ነለት እንደውም አሽተ ለመጀመሪያ ወርቀት አምጪሽ ባሎን ቄሮን ያሳወኑታን መጨረሻ የበረራ ያያም ከሳተ ከአካባቢ ቲም ሻሻነይ ሰዓት ከቢጄጃነይ ሰዓትን እንግዲህ አሽያ ወረቀት አሻልመጣም ባሌን አዳይልም ወልድ በመሰናር ገናም ወልድ አዲስ ሳብት ወልድ ቻሉ ባሊ ዩኒ ግን ያው ቲሻያት ምሳስላይ እንግዝ በላ ማለባውን ይለው ገሚቴ ምክንያቱም አብዛኛኑ ሚኒማም የላማለ ወልድ ላለቢ ቡን ውስጥ ባይት ሚኒማም ላማለ ወልድ ለቢ ኡን ምክንያት ሊያሲበል ከሲበልዳል ስለዚህ ኢሻይ ሰዓት ምሽ ዓለም አቀፍ ብቻ ተሆን ኤታን ታሸንፍ ቢያትን ሰዓት ተሌት በትሬኒንግም ደግሞ ሚናይለ ደግሞ ታለፈይ ውድድር ከከይ ሚናይለ ተቀለ ዝጋጀት ኮ ባዲ ወርስት ሀገሬ ቴሌቪዥን ያንዳንድ ሁኔታ ሻቀራባያን ቀጥ ስርጭት ስለዚህ ያለ ሁኔታ ታኒ ቢሸበኩል የጎደለ ጊዜ ሀድም አለባናን ላስብነ ምናልባት ቢነብሩ እንኳን ትትቀደ ቢነብርሽልናኔ ሆቴልም ይላጋቢ ቪዛ ሚሎቢ እንግዲህ ቲኬትን ቀራነም ብቻ ነው ቪዛም ቢንጂ ሻላ የሸሽቶሪ ቪዛ ተቀበልታት አሜሪካን ወቁኔታን የቲኬትን ብቻ አልመጣን ምክንያታክ እኛ ምለሽልነ ወርልድ አትሌቲክስ አላመጣነን ባሎን እስከ ፌዴሬሽን እስከ ባህልና ቱሪዝምም ጃንክ ሁሉም ካይሞከረን እንግዲህ ያው ችግሪ ሀኔንን አለይሎኔ ሁሉም ነው ቲቲ በላይ ያው ለየት ባለ ገና ማረጅ የለን ተከሰሙ መንግስት ተሳለኝ ራታጆ አካይት ካውራች ማና አዋራታ በላዋልኮትና ሽናርባ አዋራት ለይቀር በአማርኛ ስርዓት ያለው ንግግር ስለሆነ ተደበላይ ያደግን መጀመሪያ በትመጪናር በመጣት በስርዓት ህጋዊ የሆነ ንግግር ስለሆነ ሪያሊቲውን መስማት ፈልጋል ሰው ቢውስጥ ጋዜጠኛ ነብራን ምን ነብራን ታዋልክ ትክክል ያለተ ይፈየሉና እኮ ገግግ ተደበላይ ከመነሻው ጀምሮ ባይ አሁንም ምን ቅድም እኮ አሌክስ ባላት መሰረት ነው የአሌክሱም ትክክል ነው ቅድም እኛም ያሰብነው ትክክል ነው አሁን በስልጥኛው የሰማነውን ራሱን አሁን አንድ ሰው በድለሃው በደለህን ለምን ተናገር ከሚል ሰው ካለ እሱ ገዳይ ነው ማለት ነው አንደኛ በድለሃል በደልህን ደግሞ ለምን ሄደ አወራህ ማለት አያስፈልግም ውሸት አትጨምሪ ትክክለኛውን ነገር እንደውም በነሱ ሞግዚት የሆነው ሲዲ ነው ሲዲ ስፖርት የሚባለው ውንጀላ እሱን እንከሰዋለን ኢንሻአላህ እኛ ይሄ ሲዲ ነው ማን ነው አሌክስ አስተካክለው ስሙ ሲዲ ነው ሲዲ ስፖርት ነው ሲዲ ስፖርት ነው በጣም ያስጠላና ጊዜ ወደ ወልዳው ብላይ ምን ገቦ ነጠፉ ያን አይ ታዩ ማጥፋት አይደለም ሆም ብለው ሲዲ ስፖርት ሙሉ የስልጤ ህዝብ ሙሉ የኢትዮጵያ ህዝብ ሚከታተላችሁ ነበረ ካሁን በኋላ ግን ጭምብላችሁ ወልቆ አደገኛ ስልጤ ጠል ሙስሊም ጠል ሴት ጠል ናችሁ ስለዚህ ካሁን በኋላ እነሱን ምትከሱበት ሁኔታ ካለ እኛ ከጎናችሁ ነን ክሰሷቸው አንድ ሁለተኛ አሁንም ቢሆን እቺ ልጅ ለኢትዮጵያ ወርቅ ልታመጣ የተነሳች ለግሏ አይደለም በግሏ የተኛውም ሀገር እኮ እንትን ብላ መሮጥ የቻለች ለሀገሬ ብላ የተነሳችን ልጅ ያስቀሩበትን ምክንያት መናገር ያስፈልጋል እዚህ ቲክቶክ የራታቸው ደነብ ዝም ብሎ ሳይሆን ትልቅ ቲቪ ላይ ቀርባችሁ ማውራት አለባችሁ ይሄ ትልቅ ቲቪ አሁንም ቢሆን እንደ ሀገር በሀገር ባጀት ተበጅቶላችሁ ለህዝብ ምትሰሩ በህዝብ ገንዘብ በየወሩ ደሞዝ ምትቀበሉ ጋዜጠኞች በሙሉ ሐቅን ሸፋፍናችሁ የራሳችሁንና የቡድን አንዳንድ እንደዚህ አይነት በደለኞችን ደግፋችሁ ምትሰሩ መሆኑን አውቀናል እኛ በተሰጠን ባወቅናት ይሄው ተከታይ ባለችን ቲክቶክ ይሄው እህታችንን ተበድላለች ያን ነው አውሪ በቅድሙን ቃል በቃል በስልጥኛ ወራሹን በአማርኛ አውሪ
ያው እሱን ካልክ ኢራቶ ዘንድሮ ብቻ የሄደችው ይሄን ውድድር ሳይጨምር 4 ነው የሄደችው ዘንድሮ። እያንዳንዱን እንግዲህ መሟላት ያለበትን ነገር አሟልታ ነው የሄደችው። እንግዲህ ባይሟላ እንደማትሄድ እርግጥ ነው፣ ማንም ሰው የሚያውቀው ጉዳይ ነው። በአሁን ዘመን ወርልድ አትሌቲክስ ያለ የትኛው ምርመራ መሳተፍ ቀላል አይደለም። የትኛው ሚኒማም ይሁን ሚኒማውንም ጨምሮ ያንዳንዱ አንድ አትሌት ሊያሟላ የሚችለውን ነገር ስታሟላ ብቻ ነው ከሀገር የምትወጣው። ስለዚህ 4 ውድድር ሄዳለች። በአራቱም ደግሞ እንደውም ስሟ ተጠርቶ ከሌሎች በአጭር ርቀት ታሪክ የተሻለ ይዛ የመጣችው እሷ ናት። ሁላችሁም አገር የሚያውቀው ጉዳይ ነው። አገር ብቻ ሳይሆን ዓለሙም አይቶታል ምን ያህል ታጋይ እንደሆነች፣ በጋናም ውድድር ምን ያህል እንደታገለች፣ በቦትስዋና ጋብሮኔ በተካሄደው ሪሌይ ውድድር ላይ በዶናዋን ይዛ ለመሸከም ምን ያህል እንደተጣረች፣ እንዲሁም በናይጄሪያ በተካሄደው እንደውም ሪሌይ ላይ ምን ያህል እንደተጣረች ሁሉም ያውቀዋል። በኢትዮጵያ ሻምፒዮና ያሳየችው ብቃት በ400ም በ200ም የኢትዮጵያ ሁሉም ክለቦች፣ የኢትዮጵያ ሁሉም አሰልጣኞች፣ ፌዴሬሽኖች ሁሉም የሚያውቁት ጉዳይ ነው። በሷ በኩል ምንም ድክመት የለም። እድሜዋ 18 ባይሞላም እየሰራች ያለችው ግን ከዛ 25 እና ከዛ በላይ ያሉ ሰዎች ሊሰሩት የሚችሉትን ነው እየሰራች ያለችው። እንግዲህ ያው ሁሉንም ነገር አሟልታ ሆቴል ገብታ ኦልሬዲ 1 ወር ከምናምን 1 ወር አካባቢ ዝግጅቷን አድርጋለች። ቀነኒሳ ሆቴል ላይ ዝግጅቷን ጨርሳ ዝግጅት ብቻ ሳይሆን ካሉት አትሌቶችም የተሻለ ሰዓት ታመጣለች፣ ከጋናውም ሰዓት በላይ ሌላ ያልተጠበቀ ሰዓት ታመጣለች ተብሎ ትሬኒንጓ ታይቶ በሀገሬ ቲቪ በተለያየ ሰዓት የተላለፈች ነበር። ሁሉም ሰው የሚያውቀው ነው። ለየት ተብላ ዝግጅት ያደረገች ነበር በግሏም። ስለዚህ በዚህ ልክ ተዘጋጅታ ቪዛዋም መጀመሪያ ነው የመጣው ከሌሎች ቪዛውንም ጨርሳለች። ቪዛውን ጨርሳ እንግዲህ ሽኝት ፕሮግራሙም ከጨረሱ በኋላ የመጨረሻ ቀን የበረራ ቀኑ ላይ ነው ያወቀችው። በቀን ነው ያወቀችው። ቀጥይ የበረራ ቀን ያወቀችው። እንግዲህ ቶሎ ብለን ሪፖርት አድርገን ነበር፣ ይስተካከላል እናጣራለን ብለዋል። እንግዲህ እስከ ትላንት ባለው ድረስ እናጣራለን በሚል ነው የቆየው። እኛም ረግጠን እንዳንሄድበት ይስተካከላል በሚል ነው። ከዚህ ውጪ ምንም አዲስ ነገር የለም። በሰዓቱ እንደተነገራት ሪፖርት አድርገናል፣ ይስተካከላል፣ ቶሎ ይመጣል ብለዋል። ተወካዮቹንም አግኝተናል። ሁሉንም መረጃ ለመሰብሰብ ሞክረናል። ሄራቱ እንጂ አሁን እነሱ ያቀረቡት የምርመራ የሚባለው ይሄ ህፃናትን እንደማታለል አይነት የተጠቀሙት ነገር ዝም ብሎ ነው ማለት ነው። ዝም ብሎ ነው። አዎ ቢኖር እንኳን ሄራቱ ይሄን ደረጃ መሄድ አትችልም። ቢኖር እንኳን ይሄን ደረጃ ያክል መሄድ አይቻልም። ካለም እንኳን የሚስተካከለው በእነሱ በኩል ነበር። መጀመሪያ እንኳን እንደዚህ አይነት ነገር የለም። ቪዛ ተሰጥቶ ጨዋታ ነው በጣም። እሺ ሌሎቻችሁ እስቲ በዚህ ዙሪያ የምትሉን ነገር ካለ አሌክስ ቀጥል እስቲ። አላሙዲ ሁሉም ከሌለ እሺ ለሌሎቹ ስጣቸውና በኋላ መጨረሻ ላይ ተሰጠኛለን። እሺ ያው አሌክስ የምጠይቀው ነገር አለ? እኔ ልቀጥል? እሺ ቀጥል። በይቱላ በጣም ነው እንትን ያደረገችው። በጣም ያሳዝናል። ሐቂቃ ሁላችንም ቀስም የሚሰብር ነገር ነውና አሁን ከህዝቡ ምን ይጠበቃል? እኛ ምን እናግዝ? እስቲ እንደ ሶሻል ሚዲያ በይቱላ እንዳጠቃላይ ምን እናግዝ ነውና ከዛ ሐሳቤን ቀጥላለች። ነገር ትንሽ ነገር ትበልና ምን ብናረግ አሪፍ ነው እስቲ ለምን ታመጣለህ? ጨረሰች እኮ ሚስታ ማነው? እሷ ጨረሰች። አንተ የመሰለህን አውራ። ያው እኛማ ማድረግ አለብን እያደረግን እኮ ነው ሸምስ። እኛ ከዚህ ከሚዲያ እንቅስቃሴ ዛሬ ማሻአላ ፌስቡክ መንደር በነገራችን ላይ ከፍተኛ የሆነ ሃሽታግ ነው የዋለው። እያንዳንዱ ኢቲቪን ጨምሮ ጠቅላይ ሚኒስትሩን አካውንት፣ የፋና
የተለያዩ በስፖርት ዙሪያ የሚሰሩ አካላት ትልልቅ ሰዎች እንዳለ ዛሬ አጃይባ ሲባል ነው የዋለው። ከኛ የሚጠበቀው ይሄ ነው። ሁለተኛ ደግሞ በማንኛውም ነገር ካሁን በኋላ ከጎንሽ መሆኑን ይሄው እያሳወቀ ነው ሁሉም። ሸምስ እኛ በሚዲያው ዙሪያ በደንብ ወጥረን መስራት አለብን። ሌላ ምትዩ ነገር ከሌለ ማለት ነው። ባይቱላ ያው እኔ ምንም የሚለው ነገር የለም። በእርግጥ ያው ወላሂ በጣም ደስ ይላል። እኛ የሰብ ቢጵቅጭ ሆናን ባውን አልቄራው ይነካድነት ነበረም ይላል በእኛ ውስጥ በጣም አድነት ይገክ በጣም አስገረመኛን ጩሎት ገክ በጣም ተገረምታት እንደውም ይሸበላም ሚዲ ተጠቀማ ተርኮታው ግን በጣም ገረመኛን ይሄ ሐቂቃ ላልኮት ማሻአላህ ቢጵ ልክ የኛ ሰብ ይሆናንም ባላሰብኮ በቃ ረሳው ያው ኦሬዲ ረሳው ያው በቃ እነቂትላሽ ቦስ ቲመጭ ሀዳሎን ቢዮ ወቅቴላ ባይቱላ እኛ ሳንግስት ይመጥ በሎክ ሼና በልዳል ቦዝ በማጣ ከታት እስከ ደረጃ ወላሂ በኃይለኛን ከቃኒና ልባችን አይራቱ ልባችን ራሱ ከሷ በላይ እኛም ተሰብሮ ነበር። እኛም በጣም ለፋነ ቤታን ጩሎት ላብቆት ልብነ በጣም ተሰብረና ሪገር ማንግስት ግን ደግሞ አውጀ መይለ ትላንጂ በዋልኩ ይግስ በጣም ከራሳው ያው ጉዳይ እንኳን ረሳው በጣም ደስ ባለኛል። አደድግስ ሲመጭ ለቤዛም ሊሆን ያቀላን ያው እኛ ሙስሊምና እንግዲህ አላህ የሆነ ግስት ያመጪ ለኸይርን አናይና ድፋን ግዝሜላ እንደዛም ሆኖ አሁን ዘርፉ አሁን ለአትሌቱ ዘርፍ ነው ምንጮ አሁን የህዝብ ቢጮ ለአትሌቱ ዘርፍ ነው። በይቱላ ስለሆነች አጃይባ ስለሆነች አይደለም። ነገም የአትሌቱ ዘርፍ እየቀጨጨ ያለው በእንደዚህ አይነት ምክንያት ነው። እስቲ የሷን ባክግራውንድ እና ፕሮፋይል በረንብ ንገሪኝ እስቲ። እቺ ልጅ እኛውን ባለፈው ጋና ላይ ብቻ ነው የምናውቃት። ሰዓቷን እኔ እስከማውቀው ድረስ የገባችበት ሰዓት በአፍሪካ ደረጃ ሪከርድ ነው፣ ዓለም አቀፍ ውድድር ስላሌላት እስካሁን በማውቀው አንደር 20 እንደውም ከ20 በላይ ያሉትን በአዋቂዎችም በዚህ ዘርፍ ላይ ያን ያህል ውጤታማ የለም። አንዳንድ አትሌቶች ቢኖሩ እንጂ ከሷ ታይም ከሰዓት ውጤቷ ጋር ልጅቷ ያላትን ትጋት እናንተ የለፋችሁባትን ልፋት እንደገና ደግሞ ከሷ ሊወዳደር የሚችል ሰዓት ያላቸው ሰዎችስ ነበሩ። አሁን እዛ ኦሪገን ላይ እንትኑ ወጥቷል፣ ማኑዋል ወጥቷል፣ የሩጫ ፕሮግራም ወጥቷል። የሩጫ ፕሮግራሙ ላይ ምን ይላል? ሐሙስ ነው መች ነው የሚለው? ሐሙስ የመጀመሪያው ቀን ሳይሆን ሁለተኛው ውድድሩ በተጀመረ ሁለተኛው ቀን በ400 ሜትር የ400 ሜትር ሯጮች ተብሎ ፕሮግራም ወጥቷል። በዚህ ሰዓት የማጣሪያ የእንትን የግማሽ ፍጻሜ ምናምን ተው ሁለቴ ነው መሰለኝ። አሁን እዛ ቦታ ላይ ራሱ ፕሮግራምድ ነው፣ እሷ እየተጠበቀች ነው። ይሄ አትሌቲክስ ፌዴሬሽን ለቪዛ የሚወጣው ነገር አለ፣ ለማሰልጠን የሚወጣው ነገር አለ። ህይወቷን ሰጥታ ነው እቺ ልጅ እየሰለጠነች ያለችው። በሷ ዙሪያ ደግሞ 5-10 ሰዎች ይኖራሉ። የጤና ባለሙያ፣ ወጌሻ፣ አሰልጣኝ፣ አሯሯጭ የሆነ ነገር ምናምን ብዙ ሰው ነው ሊኖር የሚችለው። ሀገር ማግኘት የሚገባትን ነገር ያጣችበት መንገድና የሷን ፕሮፋይል ከሌሎች አትሌቶችም ጋር እያነጻጸርሽ ብትነግሪን አንዴ አሪፍ ይመስለኛል። ለዛ ነው። እሺ እሱንም ነግራለሁ። መስዋዕትነት ስትል የሆነ ነገር ትዝ አለኝና የሚገርም ቪዛውን ለመቀበል ሄደው ሲመጡ አዲስ የገዛቸው አይፎን ስልክ ራይድ ላይ ተሰርቃለች። ቪዛውን ተቀብላ ስትመጣ አዲስ የገዛችውን አይፎን ስልክ ራይድ ላይ ሰርቀዋታል። የሚገርም ሰሞኑን ማለት ነው ቪዛ የተቀበለች ቀን። ኸይራ በቃ ቤቱላ ይበቃታልና አሁን ጀማል ምስራቅ የሚለው ልጅ ታስገባልኝ ያለ ማመድ ጅዶንም አስገባው በየተራ ሰው ሁሉም ሰው የሚሰማውን ሐሳብ እየሰጠ ጊዜያችንን በአግባቡ መጠቀም አለብንና አሁን አሌክስ እንዳቀረበው ሁሉም ሰው አሌክስ ካልጨረሰ ይጨርስ። ሁለት ደቂቃ እየተጠቀመ ሰው ከስር መግባት የሚፈልጉትን ያስገባ ብትሄድ ጥሩ ነው። የተወሰነ ብንሄድባቸው ጥሩ ነው። በቃ እሺ፣ አሪፍ በቃ ባረከላሁ ፊክ ባይቱላ። እሺ በቃ ይሄን ይመስላል። ሳይነገረንም እናውቃለን አለ አንዱ። ቅድም እኮ እሷ ሳትናገርም ይሄን ነገር እንትን እያወራ ነው ነበረ። ምክንያቱም ውጤት የሚያሳጡ ነገሮች በሙሉ ውጤት በሚያስገኝላቸው ነገሮች ካልሰሩ ብቻ ነው። አንዳንዴ ውጤት የሚያመጣው ሰው እየታወቀ በብር ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በዘመድ በተለያየ በአካባቢም ሊሆን ይችላል።
አድሏዊ አሰራር ሲኖር ብቻ ነው ውጤት አልባ የሚሆነው። የእግር ኳስ የኢትዮጵያ የእግር ኳስ ሽባ የሆነው በዚህ ምክንያት ነው። አልፎ ተርፎ ወራቤ ስልጤ ወራቤ ክለብን ጨምሮ ማለት ነው። በእንደዚህ አይነት አሰራርን ተከትሎ አቅም ያላቸው ልጆች በየትኛው ቦታ የት ያለ ጥቅም ያለ ግለሰብ ጥቅም ውጭ ለሀገር ወይም ለህዝብ ወይም ለክለቡ ወይም ለታለመለት ዓላማ ውጤት ቢፈልግ አሰልጣኝም ሆነ ቡድን በዚህ ሁኔታ ሚሰራ ከሆነ ብቻ ነው ውድመት የሚሆነው። ኢንሻአላህ 400 ሜትር ቀርቶ በሁሉም ኢንሻአላህ ወርቅ ያመጡ ቢዝኒላህ። አሁን እኔ በጣም ነው ያዘንኩት። ልጅቷ አስቡት በጣም ለፍተን ቤተሰብ ለፍቶ እስከ መጨረሻ ድረስ አይፎኗን እስከ መሰረቅ ደርሳ መጨረሻ አካባቢ ተራ ከአዲስ አበባ ወራቤ እንደምትሄሰው ቲኬት ምናምን ነገር የሆነ የወያላ የሆነ ነገር ስራ ነው የተሰራው። ይሄ የወያላ የማፊያ ስራ ነው የተሰራው። በህግ አግባብ የሚሰራ ትልቅ እንደ ተቋም አለ የሚባል በተቋም ደረጃ ያለ በባለሙያ የሚሰራ አካሄድ አይደለም። በፖለቲከኞች የሚሰራ አሰራር ነው ይሄ። ስለዚህ አሁን ኡረጂ ትውረድ መሰለኝ። አሌክስ ቀጥል፣ ወይም እስቲ አሌክስ ትንሽ አውርታል መሰለኝ። እኔም አንድ ደቂቃ ልቀጥልና ወይ በሰው መሳት ገባ ትቀይረኛለህ። እሺ አውራ ሸምሳ ሁላችንም ሰምተናል። በይቱላ በደንብ ነው ያስረዳችን። ሀቂቃ በጣም ያሳዝናልና በየትኛውም ታሪክ ተሰምቶ ማይታወቅ ነው። በተለይ ይሄን ነገር የሚያደርጉ አካላት በተለይ በአትሌቲክሱ በኩል ያለ እንደ ሀገራችን በየአመቱ በይቱላ ትንሽ ቤት አድርጌ ያስተጋባል። በየአመቱ እንደዚህ ነገሮች ይፈጠራሉ። በአንዳንድ ወንድሞቻችን እህቶቻችን አይተናል፣ ከዚህ በፊትም አይተናልና ይሄ መስተካከል አለበት። መንግስት ይሄን ለአጃይባ ብሎ ሳይሆን ለራሱ ሲል ነው፣ እንደ ሀገር ለራሱ ሲል ነው ማስተካከል ያለበት። እኛው ምንጮው ለአንድ አጃይባ አይደለምና በብዙዎቻችን አንስታችሁታልና በርካታ እህቶች አሉ። ሚዲያ ደግሞ አሁን እንደዚህ የሚያቅላቸው ሰው ከጎናቸው የሚሆን ሰው የሌላቸው በርካታ እህቶች አሉ። ይሄ ማለት በአደባባይ የመጠን በዚህ ልክ ቪዛ መቶላት ትኬት ማለት የአንድ ቀን ነው። መንግስት እኮ በአንድ ቀን መጨረስ ይችላል። በአንድ አየር መንገድ ሄዶ አየር በአንድ ቀን የሚያስተካክለው ነውና ይሄ የሚታየውን በዚህ ልክ ያጭበረበሩት በዚህ ልክ ሸዋሸዋ የሰሩት ማይታየው ቪዛው መንገድ ላይ ያለ ቪዛው ያልመጣላቸው እህቶች ምን ያህል ሊሆኑ ይችላሉ? ስለዚህ መላው ኢትዮጵያ መሆን ያለበት እቺ ልጅ የሆነ ቦታ ደቡብ ስለሆነች የሆነ ቦታ ስለሆነች ሳይሆን እንዳጠቃላይ በዚህ ዘርፍ ያሉ ታዳጊ ወጣቶች ወደፊት ሊመጡ በጣም በቃ አንድ ሰው ወደ ስፖርት ሲገባ ብዙ መስዋዕትነት ይከፍላል። ከሰፈሩ ጀምሮ ብዙ ነገር ዋጋ ከፍሎ ነው እዚህ የሚደርሰው። በቀላል አይደለም። ያንን ከፍሎ ወደፊት የሚመጡ እህቶቻችን በዚህ ልክ አይደለም በሚታየው ነገር በዚህ ልክ ይህን ያህል በደል የሚደርስባቸው ከሆነ ማይታየው ቪዛው ሳይመጣ መንገድ ላይ ፕሮሰስ ያለው ሰው የሌላቸው ደጋፊ ያሉላቸው እህቶቻችን እውቀት እያላቸው ለሀገራቸው መስራት እየፈለጉ ያ ሁሉ አቅም እያላቸው ነገር ግን በጥቂት ወዳደር የሀገር ስሜት በሌላቸው አካላት የራሳቸውን ጥቅም በሚያስከብሩ ብቻ ለራሳቸው ብቻ ለጥቅማቸው እና በሚሰሩ አካላት እንደ ሀገር ይህንን አይነት ወርቅ ለሀገሯ ክብር የምታስገኘን እህት በዚህ ልክ ወደ ኋላ ማስቀራቱ እንደ ሀገር ነውና በዚህ በተለይ የሚመለከተው መስሪያ ቤት የፍትህ መስሪያ ቤት ሁሉም የሴቶች መብት ተሟጋች ሊሆን ይችላል። የትኛውም አካል በዚህ ነገር መንግስትም ጅምር ጣልቃ ገብቶ ይሄን ነገር ሊያስተካክል ይገባል። ስፖርት ማለት የሀገር ግንባታ ነውና አንድን ሀገር ማስታወቂያ እኮ ስፖርት የሚሰራው ዋናው ታርጌት ኳስም ይሆን ይሄ ሀገርን ማስተዋወቅ ነው። በዓለም ደረጃ ከፍ አድርጎ የሀገርን ባንዲራ ማሳየት ነው። እቺ ልጅ ምንድነው የምታረገው? ዋናው ህልሟ ምንድነው? ደጋግማ አውርታለች። በትላልቅ ሚዲያ ምንድነው ያለችው? እኔ ይሄንን ነገር አምጥቼ ሀገሬን ከፍ ማስጠራት ነው። ምንድነው ታርጌት? እኔ ሚዲያውን ከርታንት ብዬ ምንድነው ታርጌት ስትባል እኔ እኮ ሀገሬን ከፍ ማድረግ ነው፣ ባንዲራዬ ከፍ አድርጌ ማወለወል የምፈልገው ለባንዲራዬ ብዬ ነው፣ ለሀገሬ ብዬ ነው የምሮጠው ብላ እየተናገረች ነበር። በዚህ ልክ ሞራን ያላትን ልጅ በትንሽ ነገር በትልካሻ ነገር ለትንሽ ሰዎች ብቻ ተወዳደር ሆኖ በዚህ ልክ ወደ ኋላ እንድትቀር ቀስማ እንድትሰበር ከዚህ በኋላ ደግሞ እንዳትነሳም ጭምር እየተደረገች ነው። በዚህ ነገር ሁላችንም ድምጽ ልንሆን ይገባል። እዚህ ውስጥ ያለው ሰው ወደ 600 ምናምን ሰው አለ። ሁላችሁም በተቻላችሁ ቆም ሪከርድ ማድረግ ስክሪንሾት ፎቶ መውሰድ እያንዳንዱ ማድረግ አለባችሁ። በሀገር ቤት ደግሞ ሆኖ የሚመለከተው አካል በትላልቅ ስልጣን ደረጃ ያሉ ሰዎች ትኩረት ሰጥቶ ይሄ ቀልድ አይደለም፣ ይሄ ሚዲያ ሰው የሚያወራው ቀልድ አይደለም እና ነገ ቀንም ጭምር ለሚመጡትም ጭምር ድምጽ ይሆን ነው። የሌላ ብሔር ተወላጅ ግዴታ የሆነች ብሔር ስለሆነች ሳይሆን እያንዳንዱ በኔ እህት ብሎ ነው
በእኔ ልጅ ብሎ ነው። ምክንያቱም ነገ ቀን ከኛ ቤት ምን እንደሚወጣ አናውቅም። እህቴ ልትወጣ ትችላለች እና የእሷን ርስቅ እየዘጋ ነውና በዚህ ልክ ነው መሆን አለበት። ሁሉም ሰው ይሄ ነገር ተስተካክሎ እቺ ልጅ ቀጥታ የታለመለት ቦታ ተስተካክሎ ከአየር መንገድ ጀምሮ ይሄ ትኬት በምን እንደቀራ እንኳን በስነ ስርዓት መረጃውን እየፖሰቱ እያነሱ የሆነ ነገር እየፖሰቱ ምክንያት እየፈጠሩ ምንም መፍትሄ ሊሆን አይችልም። በትክክል ይሄ ነገር በአግባቡ ተጣርቶ ለህዝብ ይፋ መሆን አለበት። አንደኛ ድምጽ የህዝብ ነው። ይሄ ያሆነ ሰው የራታቸው የግሉን ሀሳብ አይደለም፣ የህዝብ ድምጽ ነው። ለህዝብ ይፋ መሆን መቻል አለበትና ይፋ እስኪሆን ድረስ ይሄ ነገር ተስተካክሎ እቺ ልጅ ወደ ታለመት ወይም ወደ ስፖርቱ እስኪደርስ ድረስ ወደ ኋላ ምንል ነገር የለምና ሁላችንም በአንድነት እንቆማለን። አበዛውባችሁ ይቅርታ እና አመሰግናለሁ። በቀጣይ እድል ካሰጠኝ እመለሳለሁ። አጣጅ ሹክራ ምስራቅን አስገባው። በቃ ጀማ እሱ ከጨረሰ ምስራቅ ይግባ። ምስራቅ ይግባ። ምስራቅ ስልጥ ይላል ጀማል። ምስራቅ ይላል። አስገብቻለሁ። ገብቷል ምስራቅ። እሺ 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 መቻል አለበት። አንዴ እሺ መሐመድ ጂዶ ወይም ከፍ ባይ ሀገሬ አለሽ ክፍትህ ለሴቶች እያሉ ነው በኮመንት አለው። ሰላም አለይኩም። አንዴ እድል ከሰጣችሁኝ ሰላም አለይኩም ነገር አለ ሰማን። ቆይ ማሜ ቆይ ትንሽ አንዴ ታውራ ሰማን። ይሰማል። ሚውት አድርግ ጀማል። እሺ ቀጥይ ከፍ ባይ ሀገሬ ይሰማል? ይሰማል። እሺ በመጀመሪያ ሰላም አለይኩም ብያለሁ። ሲቀጥል ፍትህ ለጀግናዋ እህታችን ለወጣቷ አትሌት አጃይባ እና ይሄ ጉዳይ የሁሉም የኢትዮጵያውያን ጉዳይ ነው። የስፖርት ፌዴሬሽን አሳፋሪ ጉዳይ ነው እና እያደረገው ይሄ እውነት በትኬት በተልካሻ ምክንያት ከሆነ ግን በጣም አሳፋሪ ነው። የአጃይባን ሞራን ብቻ ሳይሆን የኢትዮጵያንም ድል ነው የገፈፉት። የአጃይባን ሞራን ብቻ ሳይሆን የገፈፉት የኢትዮጵያን ድል እና የመጪውንም ትውልድ ሞራን ነው የሰበሩትና እንደዚህ ነገር ባይደረግ ነው። ከዚህ በፊት ብዙ ጊዜ ስንጮህለት ነበረ። ብዙ ምክንያቶች ነበሩ። አንዳንድ ነገራቶች ብዙ ተናግረናል፣ ብዙ ፖስተናል። እናም ያው የተቀየረ ነገር አለ ተብሎ ነበረ። ግን የተቀየረ ነገር ሳይሆን ያለው የባሰበት ነገር ነው ያለውና ይሄ ታዳጊ ወጣት ሞራኑን የሚሰብር ነገር ነው። በእንደዚህ አይነት ነገር ሞራኑ በጣም ነው የሚሰበረው፣ መጪው ትውልድ ማለት ነውና ልጅቷ ግን ጀግና ናት። ብዙ ነገር ካሁን በኋላ ማድረግ የምትችልና በጣም አስደናቂ በጣም ትልቅ ደረጃ የምትደርስ ልጅ ናት። ገና ልጅ ናት። እናም እኔ በጣም አሳፋሪ ድርጊት ነው ብዬ ነው የማስበውና ፍትህ እላለሁ እና ሁላችንም ኢትዮጵያውያን በአንድነት ፍትህ ልንጠይቅ ይገባልና ነገ በሁላችንም ቤት ይመጣል ይሄ ነገርና ኢትዮጵያን ከፍ የማድረግ ሳይሆን ኢትዮጵያን በየቦታው ያሉ አንዳንድ እንደዚህ አይነቶች ዝቅ የሚያደርጓት ነገር መደረግ የለበትም እና ሁላችንም በአንድነት መቆም አለብን ብዬ አስባለሁኝና ይሄን ለማለት ነው። እታች ሆናለሁ። እሺ እታች ሆናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ከፍ ባይ ሀገሬ በፌስቡክ ሶፊያ በቲክቶክም እንዳለ አጃይባ ነው የሚለው። በቃ ይሄ ነው ዋና ላፍትና አሁን ገስት ገብቶ ማውራት ብቻ ሳይሆን እያንዳንዳችሁ ፕሮፋይላችሁን እሷን አድርጉ። በፌስቡክ በትዊተር በሁሉም ነገር ፍትህ ማለት መቻል አለባችሁ። መሐመድ ጂዶ ቀጥል። መሐመድ ሚውትን አንሳ መሐመድ። ካልሆነ ጀማል ምስራቅ ስልጢ ድምፅ አይሰማም ነው። ወአለይኩም ሰላም። ያው ተራብ ነው መሰለኝ። ያው እኛ ጀማ ሆነን ያው የማረጃ የተከታተልን ነው። አጃይባ ከተፈጠረ ትላንትና ከተፈጠረ በኋላ ያው ብዙ ቦታ ደውልና እሷን ለማዝናናት ሞክረናል። በጣም ቀሙሉ ከማታ ጀምሮ ለአጃይባ የሚለው ነገር በጣም ትልቅ ነገር ነው። በግሌ ሁላችሁንም ሰላም አሳግናችሁ አላልፈው እንዲህ ስንተባብ ነው የሚያምርብን ማለት ነው። ስለዚህ አሁን በአጃይባ ትልቅ አጃይባ ላይ የተደረገው ግፍ
ሁላችሁም ገልጻችሁታል ከዚህ ቀደም ማለት ነው። ስለዚህ አሁን ለአትሌት አጃይባ ዛሬ አዲስ አበባ አለ እዛ ላይ ያሉ ቢሮዎችን ያንዳንዱ ፌዴሬሽን ምን ነው ለምንድን ነው ያስቀመጡት የሚል ያንዳንዱ ማለት ስለዚህ ሚዲያ ማሻገር እዚህ የተቀመጡ ሰዎችም አድርገውት ተናግረው ወደ የምንሄድበትን ነገር እንደ አባሉ ተወያን ሰው ሊከናል። ስለዚህ ሁሉም ፊት ለፊት ፍትህ ከሚለው በስተጀርባ ውይይት ያደረግን እሷን ወደ ሀገር እንድትሄድ ጥሪያችን በዚህ አጋጣሚ እናስተላልፋለን። ስለዚህ በቲክቶክ ቢሆን መብት እስከሚመጣ ድረስ ሁሉ ሰው በአንድ ላይ ቲክቶክ ነገር የሚል ሀሳብ ነው ያለን። ስለዚህ በየትኛው ሚንስ ፌዴሬሽኑ ያደረገው ነገር ኔትወርክ ነው። ስለዚህ ሁላችንም በቻልነው ልክ ተረባርበን የታችን አጃይባ ምንም ሳይጎዳ ውድድር ሄዳ ተወዳድራ ውጤት እንድታመጣ ነው የሚፈልገው። ስለዚህ በቻልነው ያህል ፍትህ የሚለው በዳዳ በዚህ ጉዳይ ከአጃይባ ዳግቶ ጀማል ድምጽ በጣም ይቆራረጣል። አውርዳችሁታል ሞዴሬተሮች። ኔትወርክን ነቀለያን። አሁን እኔ ላውራ። ቢስሚላህ ምን እንደው ማሜ ያወርቃል ቀያንተ ያልክሽ ማሜ ታልካ እሺ መሐመድ ቪዲዮ እሺ ቱብለበሌት ያው እኔ አንድነቱ ደስ ብሎኛል። ሁሌ በእንደዚህ አይነት ጉዳይ እንደ ማህበረሰብ አንታማም። ሁለተኛ ይሄ እንቅስቃሴያችን ያው ብዙ አጃይባ እንዲፈራልን ከመፈለግም ነው። በሌሎች አጃይባ በብዙ ሌሎች ትውልዶችም አሁን እኛ ከሙክታር ድሪስ ብቻ ነበር የምንለው አጃይባ ወጣችልን ብለን እያሰብን ባለንበት ሰዓት ላይ እንደዚህ ነገር መገሰብ ስሜታዊ አድርጎናል። ቀጣይ ትውልድም እንዲፈራ በሞራል እንዲንቀሳቀስ ከሚል ሌሎችም አጃይባዎች ላይ እንደዚህ ነገር እንዳይደርስ ከሚል የሚደረግ እንቅስቃሴ ነው። ይሄ አሁን እንደ በበጎ ጎን ነው የምወስደው። በበጎ ጎን ወስጄው ሳለ አሁን የሚዲያው እንቅስቃሴ ጥሩ ነው። በዚህ ሁኔታ ግን ነገሩ ከሚዲያ ባለፈ አሁን በእንትኖች ሰዎች ያው መናገር ለጊዜው ትንሽ በእንትን መያዝ አለበት ስለተባለ እንጂ ሁለተኛ የኛ ማህበረሰብ አሁን ውጭም ያሉ ሀገር ውስጥም ያሉ ትላልቅ ሰዎች ጭምር ጉዳዩ ላይ ገብተውበታል። አሁን መናገር የምፈልገው ትላልቅ ሰዎች ጉዳዩ ላይ ገብተውበታል። እንዴት ሆነ ለምን ሆነ የሚለው ጉዳይ ላይ ከሚዲያ በዘለለ በስርዓት በአካሄድ የተካሄደበት ያለው አግባብ አለ። ሁለተኛ ደግሞ የልጅቷም ሁኔታ ፌዴሬሽኑ ላይ በዚህ ውድድሩ ከመሳተፋችን ይሄ ኦፖርቹኒቲ እንዳያመልጥ ቪዛም ስለተሰጣት የምትሄድበት ሁኔታ እየተመቻቸ ያለበት ሁኔታ አለ። ሂደት ላይ ስለሆነ አሁን ላይ ባልገልጸውም አንድም ይሄን ልንገራችሁ ብዬ ነው። ሞራሏ እንዳይነካ መሐመድ ኤራቶ መሐመድ ወይ ያኩ ግዝ በኛ ውስጥ የቅርጅግ መለይስ ያኩ ይለዋልከኝ አለውስ እንደገና የገናን ጊዜ አመጫን ጅግ በላይ እና አሁን ለለፈለኩት የሚዲያ ሁኔታ እንትኑ ሼፕ ይደረግ ባይ ነኝ። ኤራቶ ኡለካ ኢፔት ፈዲን ለዋልኪ ላታ ያዋታ በግል ቂሪ በይቱ እንትን ፖዚቲቭ ጊዜ ያው ተቀላቀሉት ሊነብር ያቀላን ሁንም ሊያግዘይም ፑሽ ያሲ በላም ግስታይብል ፑሽ አሶቲ ይተቀላን አታይሰብ ሊትቀላቀልም ፈያም ኮ ሊሄድቢ እግዣ ያሺ ያነኮ አበዜን ቦዝቦዘም ከተውን ፈየቃሴን ፑሽ ያሱ ከዛ ሀልሽ ያቀናኔ ሰብ ይትጋደል አንኩ ቢያስ ተቀላል ማሜ እሺ ኤራቶ ይቅርታ ሱኛን ያው አለ እንትናም አሌክስ ሜዋሊ ማማድም ትክክልን ያው ሀደዲ ጊዜ ደግሞ ቡስጥ ያው አልኪነ ያን ጊዜላ ሂፔት በላ ያው አልካን ጊዜ ለገባማን ስለዚህ ገና ዋና አስፈላጊ ጉዳይ ፊት ይሄ ምናምን ቀጥሉ። በጣም ደስ ይላል። የሞቱ ነው። እሺ ቀጥሉ።
ሄራ አንዴ መሐመድ አቦሮስን ቦታ ሲለቁ መሐመድ አቦሮስን አስገቡልን። እኔ መሳብ አልቻልኩምና መተጋጋሚ እየጠየቀን ያለ ሌሎቹ ድል ያላገኙ አስገባዋለሁ። መሐመድ አቦሮስን መሐመድ ጅዶ ይጨርሳ። መሐመድ ጅዶን አስጨርሰው ኤራታጆ የመጨረሻ ምለው የሚዲያ ሁኔታችን ጫፍ እንዳይዝ ያው አንደኛ ፍትህ የምንጠይቅበት አግባብ ለውድድር የተዘጋጀች ልጅ፣ ሁለተኛ ለበረራ ሰዓቶች በቀርቡ ሁኔታ ሽኝት ተደርጎ እንደዚህ የሚደረግበት አግባብ ከሞራልም ከብዙ ነገር አግባብነት የለውም። ችግር እንኳን ቢኖር በዚህ ሁኔታ መሆን አልነበረበትም። አሰራሩን ላይ ነው መጠቆር ያለበት። ችግር እንኳን ቢኖር ሽኝት ተደርጎ ሁሉ ነገር አልቆ ከዛሬ ነገ የበረራ ሰዓት ደርሶ በተቃረበ ሰዓት ላይ እንደዚህ ቅር ማለት ይሄ በጣም ሞራል የሚነካና አግባብ ያልሆነ ነገር ነው። ፌዴሬሽኑ አሰራሩ ጭምር መፈተሽ ያለበት እንደሆነ በአጃኢባዊ ምክንያት አሰራሩ ጭምር መሻሻል እንዳለበት አይነት ጠቅላላ ያለ ሰፋ ያለ እንቅስቃሴ ነው መደረግ ያለበት እንጂ የሆነ አንዳንዴ ጫፍ ባይወጣ የሚል ነገር ነው ያለኝ። ትግላችንም በመጠነኛ በእንትኑ በአግባቡ ብናደርገው የሚል ነገር ለማንሳት ነው። በተረፈው በሂደት ሌላውን ጉዳይ ላይ ሌላ ጊዜ እናወራበታለን። እኔ ጨርሻለሁ። መርሃባ ማሜ ሹክራን ባረከላሁ ፊክ እና የት ወጡ አይሻ ወይ ማን አስተካክሉ ያውቼ ደጋ እንትን ወጣትን ግን አሁን ወሽተን ደረሱና ሸምስ ሚዩት አርጉ ሰዎች ሚዩት አርጉ። ሌሎቻችሁ ሚዩት ማሜ ሚዩት አርጉ። ምንድነው አረ ሄራቱ ሚዩት አርገው፣ አንተን ሚዩት አርገው። ምናልባት አዎ ምንድነው አሁን ይሄን ሰው ምን አሰባሰበው ብለን ብንነሳ መጀመሪያችን ልጅ የመጣች ጊዜ ተቀብለናታል። እኔ አንድ ቀን ከሷ ጋር ስንዞር ውለናል። አንድ ጁማ ስትመጣ ማለት ነው አቀባበልም አድርጌላታለሁ። አንደኛ ብቃት ለምሳሌ እች ልጅነቷንም ያልጨረሰችና ነገ ተስፋ ያላት ለሀገራችንም ብሎም ለአፍሪካም ከሀገራችን አልፎ ተስፋ ያላት ልጅ ነች። ይሄንን ምንድነው እኛን ያጫጫሃን ነገር ሊያሰባስበን የቻለው ምንድነው ብለን ስንል ባለፈው ያመጣችው ወርቅ ነው አይደል እንዴ? ወርቁ እኮ ነው። ወርቁ ባታመጣ ሜዳሊያ ባታመጣ የት እናቃት ነበር? ይሄ እኮ ነው። ይሄ ለማን ነው ወርቁ? ቤል ሰራበት ነው። ያንን ወርቁ እኮ አምጥታ ለአረፋ ስትሄድ መኪና እኛ አዘጋጅተን እንትን ስንላት እዚህ ጋር ለቂቄ አልሄድም ብላ እኔ ትቻት ሄጄ እኮ በሚኒባስ እኮ ነው ሄደችው። ገብቷል? ወርቅ ለሀገራችን ያመጣችዋ ልጅ ማለት ነው። ለአረፋ ስትሄድ እቺ ልጅ ምንድነው በዛው ልክ ምናልባት እንደዚህ አፈር የለበሱ ወርቆች ብዙ ይኖራሉ። አፈር የለበሱ ወርቆች እንደሷ ሊኖሩ ይችላሉ። በአጋጣሚ የሷ ጋር ወጣ እንጂ ሌሎች ብዙ ይኖራሉ። እኔ ብዙ ጀግና ጀልዱ አካባቢ ኦሮሚያ ብዙ ጀግና ልጆች አሉ። ለምንድን ነው ወርቁ ማያመጡት? ለምንድን ነው አጋጣሚውና ግጥምጥሞሽን ፊት የወጡ ሰዎች ናቸው ይህንን ቻንስ ይዞ የሚመጡት። በዚህ አጋጣሚ የወጣችዋን ልጅ ምንድን ነው ማጨናገፍ ማለት የኢትዮጵያንም ብሎ የአፍሪካንም ህልውና ጭምር ማጨናገፍ ነው። እች ልጅ አንደኛ በተፈጥሮ ማለት ነው በተፈጥሮ አቅም ያላት አላህ የሰጣት ፋሚሊውን እሷን ብቻ አይደለም ፋሚሊዎቿም እንዳጠቃላይ ፋሚሊዎቿም እንትን ናቸው። ይህን ውጤት ለማምጣት የሀገር ስሜት ያለው ሰው ይህን ያደርገዋል ብዬ አልልም። ይህን መንግስት ማየት አለበት። ምናልባት ቲኬት ምናልባት ሰላም ባስ ራሱ ሰላም ባስ ድሬዳዋ ለመሄድ ትዘጋጃለህ። ድሬዳዋ ለመሄድ ሌላ ወሬ ምናምን አያስፈልግም። ድሬዳዋም ለመሄድ ሐዋሳም ለመሄድ ሰላም ባስ የማያደርገው ነገር ቲኬት ምክንያት የሆነ ምክንያት ቲኬት እኮ ቪዛ ሲመጣ ፕሮሰሱን ሳያማለግጥም ቅድም ገልጸዋለች። ፕሮሰሱን ሳያመጣ አይመጣም። ይሄ የህፃን እቃቃ ጫወታ ነው። በአጋጣሚ እኛ ሀጃኢባን አነሳን እንጂ ከዛ ከስር ብዙ ሰዎች ስለሚኖሩ በዚህ በሰላማዊ መንገድ ማንንም ሳንዘልፍ ማንንም ሳንወርፍ እኛ ሀጃኢባ ስለሆነች ብቻ አይደለም የኢትዮጵያን ህልውናም ጭምር የተጨናገፈብን ብለን ነው ማለት ያለብን። ይሄን የሚመለከተው አካል ትኩረት ሊሰጠው ይገባል ይላለው። አመሰግናለሁ።
ሹክረን ባረከላሁ ፊክ። በጣም ወሳኝ የሆኑ ነጥቦች ይሄ ወላሂ በጣም የሚገርም። ይሄን እንደውም ፌዴሬሽኑ ራሱም ያወራው ነው እኛ እያወራን ያለ ነው። ስለዚህ አሁን አጃይባ ሳይሆን ኢትዮጵያን ለመከላከል ነው። አጃይባ ብቻዋን አለ ሳይሆን ኢትዮጵያ ወደቀች ማለት ነው። አጃይባ እስካሁን የሌለን ታሪክ አምጥታ ሌላም ልደግም ስትሯሯጥ ይሄ ውጭ ሀገር ማህበራዊ ሰራተኛና ማህበራዊ ሸቃሎችን ወደ ኢትዮጵያ ወደ ሳውዲ ወደ ዱባይ እንደ ማሳፈር ቲኬት ብላችሁ እንደ ኤጀንሲ ጫወታ መጫወት ለአትሌቲክሱ ዋጋ አለመስጠት ነው። ምን ያክል ቦታ እንደሌላቸው ያስታውቃል እዚህ ጋር ማለት ነው። ይሄ ፌዴሬሽኑ መንግስት ውስጥ ድረስ ገብቶ መፈተሽ መቻል አለበት። አዎ ቅድም እንደተባለው እንደሷ አይነት ማአት በአሰራር ችግር በየቦታው ነፍ ልጆች አሉ ማለት ኢትዮጵያ ወርቅ በኮንታል ምታነሳ የነበረውን እያጣች ነው በአሰራር ችግር ምክንያት ማለት ነው። የአሰራር ችግር ምን አለ ከተባለ ይሄው መረጃ አስቡ። ቲኬት የሚል የመጨረሻ በህፃን ነው የሚመራው ማለት ነው። ስለዚህ በአዋቂ በምሁር በትልልቅ ሰዎች ትልቁን ተቋም ለመምራት መንግስት ትልቅ የሆነ እርምጃ መውሰድ አለበት ነው የምለው። ቀጥሎ አሌክስ ቅድም ትንሽ ሰው በተለይ ሞዴሬተር ስጠኛ ለወሰድከው ሰጥቻለሁ። ጀበርቲ ሞዴሬተር አለ እና እስቲ ማን ነበር ከዛ በኋላ የገባ? አቡ ሱሄል ነው ወይ ዛቡዲን? አብዱልዋሃብም አለ። አብዱልዋሃብ እስቲ እንደ ጋዜጠኛ ያለውን ነገር በተለይ ደግሞ ከዚህ ከትራቭል እና ከኤጀንሲ ከቪዛ ከትኬት ጋር ፕሮሰስ እዛ ዘርፍ ላይ ያላችሁ ምስክርነት ብትሰጡ። አይተኛው ነው ከባዱ? ቪዛ ነው። ቪዛ ማግኘት እኮ ነው ከባድ። የአሜሪካ ለዛው እኮ ትኬት ተራ ነገር ነው። ከፈለክ ዛሬ ከፈለክ ያ የተሰጠ ገደብ እስኪያልቅ ድረስ በዚያም ዙሪያ ያላችሁ ሰዎች በኋላ ቆይቼ ደግሞ ምን እሱን ትላለህ? መጨረሻ ላይ ስም የማጥፋት ስራ እኮ ነው እየሰሩ ያሉት። በጣም ልጅቷን ለማጥፋት ይፈልጋል ከቦታው። አሁን ሲዲ ስፖርት ያነሳው ምክንያት ልጅቷን ከዛ አካባቢ ሊያጠፋት የሚፈልግ ሰው አለ ማለት ነው። ይሄንንም ዝም መባል የለበትም። በተራ የሄራታጅ ደነ ፌስቡክ እኮ አይደለም ስንት ባለሙያ ያለው የጋዜጠኞች ስብስብ እችን ልጅ ስም ለማጥፋት ሆን ብሎ ፌክ አካውንት አይደለም ትልቅ የሆነ ፔጅ ይሄንን መለጠፉ ራሱ ያስጠይቀዋል። ይሄ ፌዴሬሽኑ ተላላኪ ነው። ይሄ ሲዲ ምንድነው የሚባለው? የስፖርት ምን ጂኒ ጃንካ ካሁን በኋላ የሚከተለው ሲኒ በለው ሲዲ የለም ሲኒ ማለት ሲኒ ስፖርት ናለቱላህ አለይክ ጃንተና አዋልክ አብዱልዋሃብ ሰላም አለይኩም። ወአለይኩም ሰላም አህላ ወሰህላ። ልጅቷ የቀረችበትን ምክንያት ራሱ እኮ አንድ ይሄ ነው ብለው አይናገሩም እና የተለያየ ነገር ነው የሚወራው። ቲኬት በየትኛው ሁኔታ ምክንያት ሊሆን የሚችል አይደለም። ቲኬት አንተ ቪዛ ከተሰጠ የትም ሀገር ወይም ደግሞ ቪዛ ፍሪ የሆኑ ሀገራት ከሆኑ ቲኬት ቆርጠ በቀላሉ ነው የምትሄደው። ዋናው ነገር ቪዛ ማግኘት ነው። የአሜሪካ ቪዛ በጣም ኃይለኛ የሆነ ፕሮሰስ የሚፈልግ ዊዛውት ኢንቪቴሽን በየትኛውም ሁኔታ የተረጋገጠ ኢንቪቴሽን ከሌለው ድረስ አንድ ሰው የአሜሪካ ቪዛ ሊያገኝ አይችልም። ልጅቷን የዓለም አትሌቲክስ ፌዴሬሽን አክሴፕት ባያደርጋት ቪዛ ልታገኝ የምችልበት ምንም አይነት ምክንያት የለም። ኢቭን ኢፍ ለትራቨል እና ለጉዞ የአሜሪካ ዜግነት ማግኘት $16,000 እንደ ቅድመ ሁኔታ ተቀምጧል። ማንኛውም ሰው አሜሪካ መሄድ የሚፈልግ ከሆነ $16,000 ለምን እዛ ሄዶ እንዳይቀር ማለት ነው። ለአትሌቷ ቪዛ ሊመጣላት የቻለው እሷ ያቀረበችው ክራይቴሪያ ተሟልቶ የዓለም አትሌቲክስ ፌዴሬሽን አስፈላጊ የሆነ ኢንፎርሜሽንን ለአሜሪካ ኤምባሲ ልኮ የአሜሪካ ኤምባሲ አክሴፕት አድርጎት ልጅቷ እዛ መድረክ ላይ እንደምትተዋወቅ ማለት እንደምትወዳደር ታውቆ ነው ያ ቪዛ የተሰጣት ማለት ነው። ቴክኒካል የሆነ ሚደር አለው። ምክንያቱ ራሱ ሆርሞን የሚለው ምክንያት የቴስቶስትሮን መጠኗ ከፍ ብሏል። ስለዚህ ከውድድሩ የዓለም አትሌቲክስ ፌዴሬሽን አግዷታል የሚለው ለብዙ ሚዲያዎቹ በራሳቸው ጭምር የፈጠሩት ብቻም ሳይሆን ለብዙ ሚዲያዎች
የአትሌቲክስ ፌዴሬሽኑ እየሰጠ ያለው ምክንያት ይህንን ነው። ቴስቴስትሮን መጠኑ ከፍ ስላለ ነው የቀረችው። እሷን ብቻ ሳትሆን 7 አትሌቶችም ቀርተዋል የሚል ምክንያት ያቀርባሉ። የቀረችበት ምክንያት ይህ ከሆነ መጀመሪያውን የቪዛ አታገኝ ሜዲካል ውጤቱ ላይ ስህተት ካለ ኢረር ካለውና ለውድድሩ ካልሆነች የዓለም አትሌቲክስ ፌዴሬሽን ለአሜሪካ ኤምባሲ ብሎም ለፌዴሬሽኑ አስፈላጊ የሆነውን እሷ እንድትገባ ወይም የውድድሩ ተሳታፊ መሆኗን የሚያስፈልገውን መረጃ ስለማይሰጥ ያ መረጃ ከሌለ ደግሞ እሷ የውድድሩ ተሳታፊ ልትሆን አትችልም። ስለዚህ ቪዛ ብትከለከል ቪዛው ባይመጣላት ይሄ ነገር ምናልባትም እንደ ምሳሌ ሊሆን ይችላል። ትኬቱ በጭራሽ ራሷ እኮ ገዝታ ማየት ትችላለች። ትኬቱ እኮ ችግር የለም። እነሱ ከሄዱ በኋላ እኮ ራሷ ትኬቱን ገዝታ በተሰጣት ቪዛ ሄዳ እኮ ከቡድኑ ከቲሙ መቀላቀልና መወዳደር ትችላለች። ይሄ በጣም ቀላሉ ነገር ነው ትኬት የሚባለው ማለት ነው። ግን ሜዲካሉም በት ነው። ሜዲካሉ ቴስቶስትሮኗ ከፍ ብሎ ከውድድሩ ኤሊጂብል ብትሆን ለውድድሩ ብቁ ባትሆን የዓለም አትሌቲክስ ፌዴሬሽን አይሰጣትም። በቃ ዋናው ነገር ቪዛው ተሰጣት ማለት ኤሊጂብል ነች። ኤሊጂብል ስለሆነች ነው ቪዛ የመጣላት። በሷ ቦታ ደግሞ ዛሬ ኢቢሲ አሰራጨው መረጃ መሰረት በሷ ቦታ በሀጃይባ ቦታ ሌላ 400 ሜትር ተወዳዳሪ ሴት ተመዝግቧል። በሀጃይባ ቦታ ማለት ነው። ሀጃይባ ሞስት ኳሊፋይድ የሆነች አትሌት ነች አይደለ? በከፍተኛ ሚኒማ ያሟላችሁ ሀጃይባ ነች። የርቀቱ በኢትዮጵያ ታሪክ በኢትዮጵያ በዛ ቦታ ላይ ወርቅ ያመጣ ሰው የለም። የትኛውም ተወዳዳሪ በዛ ልክ ወርቅ አላመጣም። ሀጃይባ በኢትዮጵያ ለመጀመሪያ ጊዜ ነው በዚህ ርቀት ወርቅ ልታመጣ የቻለችው። የቀረችበት ዋነኛው ምክንያት አትሌቲክስ ፌዴሬሽን ውስጥ ባለ ብልሹ አትሌቲክስ ፌዴሬሽኑ እና ኦሎምፒክ ኮሚቴው ባይዘው አትሌቲክስ ፌዴሬሽን እና ኦሎምፒክ ኮሚቴ በቃ ኃይለኛ ብልሹ አሰራር አለበት ከሚባል ተቋም የኢትዮጵያን አትሌቲክስ ዘርፉ ላይ ኢትዮጵያ ከዚህ በፊት በአረንጓዴው ጋር ዘርፉ በሚባለው በነቀነሳ በነኃይሌ ገብረስላሴ በነደራርቱ በሌሎች የምትታወቅበት ኢትዮጵያን ለዓለም ያስተዋወቃት ዘርፍ ማለት ነው እንዲወድ ከሆነ በእነዚህ በኦሎምፒክ ኮሚቴ እና በአትሌቲክስ ፌዴሬሽን ውስጥ ያለው ቢሮክራሲ ነው ያለው አሰራር ነው ያለው ብልሹ አሰራር ሁሉ በገንዘብ በዝምድና በመተዋወቅ ምናምን እንጂ በስኪል አይደለም የሚመዘግብ። እነሱ አሁን ለአንድ ሰው ለውድድር ብቁ ሲሆን ራሱ ለውድድር ሲመርጡ ራሱ የተለያዩ ነገሮችን እንቅፋት በመፍጠር ተመሳሳይ አሁን ሀጃይባ ላይ የደረሰውን አይነት ተመሳሳይ እንቅፋት በመፍጠር በርካታ አትሌቶችን ከውድድር ውጪ በማድረግ ሞራላቸውን በመንካት ቀጣይ እንዳይሳተፉ በማድረግ የኢትዮጵያን አትሌቲክስ ፌዴሬሽን የአትሌቲክሱ ዘርፍ እየገደሉ ያሉ በጣም በሚገርማችሁ መልኩ የሆነ ቪዲዮ ተቀርጾ ወጥቶባቸው ነበረ በፓሪሱ የዓለም አትሌቲክስ ሻምፒዮና ላይ ማለት ነው። እዛ አትሌቲክስ ሻምፒዮናው በራሱ ማለት ነው የመንግስት ብር ነው የሚጠጡት ውስኪ 4 ሚሊዮን የኢትዮጵያ ብር ያወጣል። አንድ ጠርሙስ ውስኪ ፈረንሳይ ላይ የሚጠጡት ማለት ነው። አሸብርና ደራርቱ ሳትቀየር ስለሺ ከመሆኑ በፊት የሚጠጡት ውስኪ 4 ሚሊዮን የኢትዮጵያ ብር ያወጣል። አስቡት 4 ሚሊዮን የኢትዮጵያ ብር ከአትሌቲክስ ፌዴሬሽኑ አካውንት ወጥቶ እነሱ ለሚጠጧት አንዲት ውስኪ ይከፈላል ማለት ነው። እዚህ ያሉ ወጣት አትሌቶች ደግሞ የመሳተፍ እድል የሚሰጣቸው በብልሹ አሰራር በአቅም አይደለም። ዓለም እኮ መስክሮላታል። ኢትዮጵያ ውስጥ ታይቶ የማይታወቅ ውጤት አስመስክራለች። ኢትዮጵያ ውስጥ 400 ሜትር ላይ ወርቅ ያመጣ ሰው የለም በታሪካችን። 400 በተለይም ከ100 200 የሚባሉ ውስጥ ላይ ኢትዮጵያኖች ብዙም አንሳተፉም። በብዛት ወርቅ የምናመጣው 5000 10000 ምናምን በረጅም ርቀቶች ላይ። በአጭር ርቀት ላይ ግን አጃይባ ያስመዘገበችውን ውጤት ያስመዘገበ ሰው የለም። ስለዚህ ከሷ የሚበልጣ ሰው የለም። ሙስና እንዳለበት ደግሞ በደንብ የሚያሳውቀው
በአጃይባ ቦታ 400 ሜትር ሴቶች ከአጃይባ በታች የሆኑ አቅም የሌላቸው ማለት ከሷ እኩል ሊወዳደሩ የማይችሉ እሷ ያስመዘገበችውን ውጤት ያላስመዘገቡ ሌላ ሴት 400 ሜትር ላይ መዝግበው ይዘው ሄደዋል ለማወዳደር ማለት ነው። ያቺ የተመዘገበችዋ ሴት በአጃይባ ቦታ የተመዘገበችዋ ሴት የተመዘገበችበት መስፈርት ምንድነው? መታወቅ መቻል አለበት። ስለዚህ ይሄ ነገር ወደ ብልሹ አሰራር አለበት። ዛሬ አንዲት አትሌት ጉዳይ ሳይሆን የሀገር ጉዳይ ነው። ኢትዮጵያን በዓለም እያስተዋወቀ ያለው እና ኃይሌ ገብረስላሴ የደመቁበት መድረክ እየጠፋ ነው ያለው፣ እየሞተ ነው ያለው። አረንጓዴው ጎርፍ በዓለም ኢትዮጵያን ለዓለም ስሟን ያገነነው ዘርፍ እየሞተ ነው ያለው። ለምን? በምን? እዚህ ተቋም ውስጥ ባሉ ለገንዘብ ብቻ በሚሰሩ ለሀገር ምንም አይነት ክብር የሌላቸው። ወደ ሲዲ ስፖርት ጋር ልምጣላችሁ። ሲዲ ስፖርቶችን እኔ በደንብ ነው የማውቃቸው። ሲዲ ስፖርት እነ ግርማቸው ምናምን ሰው ምንድነው መሰላችሁ ኢትዮጵያ ውስጥ ትልቁ የቸገረን ነገር ሰው የሚያየው ሚዲያ ላይ የሚያየው ነው፣ ሬዲዮ ላይ ወይም ደግሞ ሚዲያ የሚያየውን ገጽታ ነው የሚያየው ማለት ነው። እነሱ የሚያወሩት ነገር እውነት መስሎት ለበርካታ ዘመናት ብዙ ሰው የሚከተላቸው ሰው አለ። እኔ በዘርፉ አብረን አንድ ሆሪዞንታል የሆነ ስራ እንደምንሰራ እያንዳንዱ ሰው ምን አይነት ስራ እንደሚሰራ ይናገራል። አትሌቲክስ ፌዴሬሽን እና ኦሎምፒክ ኮሚቴ በጣም በሚገርማችሁ ሁኔታ ጋዜጠኛ ተከራይቶ ነው የሚሰራው። እዛ ተቋም ውስጥ ብልሹ አሰራር አለ። እዛ ተቋም ውስጥ ያለውን ብልሹ አሰራር ለመደበቅ ጋዜጠኛ ተከራይቷል። እነዚህ ጋዜጠኞች ዋነኛ ዓላማቸው እዛ ተቋም ውስጥ ያለውን ብልሹ አሰራር በጥሩ መዘገብ፣ እዛ ሚዲያ ተቋም ላይ የሚነሱ ትችቶችን ሙያዊ አስመስሎ ተሰጥ እንዳልሆኑና በሌላ መልኩ እንደተፈጠሩ ለህዝብ ግንዛቤ መፍጠር እነዚህ ጋዜጠኞች ዋነኛው ስራቸው ሲዲ ስፖርት የአትሌቲክስ ፌዴሬሽን ተከራይ ጋዜጠኞች ናቸው። አትሌቲክስ ፌዴሬሽን ነው የተከራይ። ኦሎምፒክ ኮሚቴ ደግሞ የራሱ የሆኑ ጋዜጠኞች አሉ። ሲዲ ስፖርቶች ስለ ኦሎምፒክ ኮሚቴ ኔጌቲቭ ነው የሚዘግቡት ብዙ ጊዜ ማለት ነው። የኦሎምፒክ ኮሚቴው ተቃራኒ ስለሆኑ ማለት ነው የሚከፈላቸው ለገና ትራቭል የሚጓዙ ምናምን የተለያዩ ሀገራትን ምናምን የሚጓዙት በእነሱ በሚያመቻቹላቸው ኢንቪቴሽን ነው። እንዲሁም ደግሞ ፐርሰናሊ ጥቅምም በደንብ አለ። በዛ ምክንያት ሲዲ ስፖርት ላይ እስኪ ተከታተሏቸው በደንብ ስፖርት የምትከታተሉ ሰዎች ብትከታተሏቸው ስለ ኦሎምፒክ ፖዚቲቭ ስለ ዶክተር አሸብር ቢሮ ማለት ነው የዶክተር አሸብር ተቃራኒ ናቸው። ሁሌ ስለሱ መጥፎ ነገር እሱን አታክ የማድረግ ስራ ነው የሚሰሩት። አትሌቲክስ ፌዴሬሽኑ ደግሞ የገዛቸው ስለሆኑ የአትሌቲክስ ፌዴሬሽኑን ስህተት ፌዴሬሽኑን ወንጀል ለመሸፈን ነው ይሞክራል። ትላንትና ያንን የሆርሞን ምናምን ብለው የለጠፉት ከራሳቸው የፈጠሩት አይደለም። አትሌቲክስ ፌዴሬሽን ውስጥ ያሉት የሚዲያ እንትን ሲነሳባቸው እና ጥያቄነት ሲመጣባቸው ያንን ለመሸፈን የሰጧቸውን መረጃ ነው የለጠፉ። እንዲህ ብላችሁ በዚህ ፍሬም አድርጋችሁ ለጥፉልን ብለው ነው የሰጧቸው። ለምንድን ነው የሰጧቸው? ተከራይ ጋዜጠኞች ስለሆኑ የሚከፈላቸው ከውድድር ባለበት ሁሉ በነፃ የሚወስዷቸው ሆቴል ቡኪንግ ያደርጉላቸው፣ ምግብ የሚሸፍኑላቸው፣ የሚያዝናኗቸው ናቸው። እንዲሁም እዚህም ደግሞ የጥቅም ተካፋይ ናቸው እዛ ውስጥ በሚደረገው ማለት ነው። ስለዚህ ብልሹ አሰራር ያለባቸው ተቋማት ስለሆኑ የተወሰነ ቡድን ጋዜጠኞችን ይዘው ነው። ለነዛም ጋዜጠኞች አሏቸው። ሌላ ጊዜ እመለስበታለሁ የነዛን ጋዜጠኞች ማለት ነው። ለጊዜው እነዚህ አትሌቲክስ ስፖርት የሚባለው የህዝብ ጋዜጠኞች ሳይሆኑ ለህዝብ የሚቆሙ እውነትን የሚያወሩ ለአትሌቲክሱ እድገት የሚሰሩ ሳይሆን በግል እነ ስለሺ የተከራዩቸው ድሮ ደራርቱ ነበር የተከራየቻቸው ለስለሺ አስረክባቸው ነው የሄደችው። የግል እነሱ የግል የተከራዩቸው ጋዜጠኞች ናቸው። አመሰግናለሁ። አለቀ በቃ። ባረከላሁ ፊክ ባረከላሁ ፊክ። ማሻአላህ ወሳኝ የሆኑ ነጥቦችን ያነሳው ትክክለኛ ሆነ። አንዳንዶቹ እኔም ማቃቸው ረጀብ አንተ ሌላው ሲያወራ ያንተንም ቤት ሚዩት አድርገው እሺ። ሄራ ምክንያቱም ትንሽ ይረብሻል። ለነ ሻፊና ለነ ከድር ለዛሃቡዲን እድል ስጣቸውና እኔ መጨረሻ ላይ የተወሰነ ነገር ልና በቃ ፕሮግራማችን
ሻፊ በቃ ሻፊ አውራና ከዛ በኋላ አቡ ሱሄርም አለ ዛሃቡዲን ተራ ታወራላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ያ ጀማ? ያው ይሄ ለምን መሰላችሁ? ይሄ የአጃይባ ጉዳይ ብቻ አይደለም። ይሄ ብዙ ለሀገራቸው ተስፋ ያላቸው ወጣቶች ታዳጊ ወጣቶች ኢሹ ነው። ይሄ አትሌቲክስ ፌዴሬሽን የሚባለው ኢትዮጵያን ብዙ ሊያሳድጉ የሚችሉ ብዙ አቅም የነበራቸው ብዙ ወጣቶችን ነው በዚህ መልኩ አቀንጭሮ ያስቀራቸው። ዛሬ በአጃይባ የተደረገው ነገር ትላንትም ብዙ ተደርጓል። ከዚህ በፊት የነበሩ በጣም አቅም የነበራቸው በራሳቸው አውትሻይን ያደረጉ ለረጅም ጊዜ በአትሌቲክሱ ዘርፍ ኤግዚስት አድርገው ይቆዩ የነበሩ እንደ አትሌት ቀነኒሳ በቀለ እንደ ኃይሌ ገብረስላሴ ያሉ እነ ደራርቱ ቱሉ አይነቶቹ በራሳቸው አውትሻይን ያደረጉ አቅም ያላቸው ናቸው። ግን ደግሞ ልክ የነሱን አይነት አቅም ያላቸው ብዙ ወጣቶችን በእንደዚህ በሙስናና በተጨመላለቀ አሰራር ምክንያት ተቀንጭረው እንዲቀሩ ለሀገራቸውም እንዳይሰሩ ተስፋ እንዳይኖራቸው ተደርጓል። እኔ የሚገርመኝ በዚህ ደረጃ አትሌቲክስ ፌዴሬሽኑ መንግስት ጣልቃ ገብቶ አጥርቶ የማይሄድበት ምክንያት ምንድነው ነው? ዋናው ነገር እሱ ጋር ነው። ችግር ካለ እኮ የትኛውም አይነት ከሰማይ በታች ይሁኑ ከምድር በላይ የሆኑ ችግሮች ካሉ አትሌቶችን ቁጭ አድርጎ ይሄ ነው ብሎ ክላሪቲ ፈጥሮ ነው ችግሩን ሶልቭ ማድረግ ያለበት። ይሄ የታፈነ የሆነ በሙስና የተጨመላለቀ የገንዘብ ጉዳይ እንዳለበት በግልጽ የሚያሳየው ሁሉ ነገር ካለቀ በኋላ ከአቅም ጋር ተያይዞ ችግሮች የሌሉበት ሁኔታ በተጨባጭ ያየነው ነው። በኢትዮጵያ በታሪኳ አይታ የማታውቀውን ነገር ነው ያሳየችው አጃይባ ማለት ነው። ከሚኒማ ጋር ተያይዞ የሚነሳ ነገር ሳይኖር ከምንም ነገር አሁን ቅድም ባይዜ አብዱልዋሃብ ያነሳው ነገር ማንንም ማህበራዊ ሚዲያ ላይ የልጅቷን ሞራል ለመንካት ለማጠልሸት ያነሳው ነገር ነው። በዚህ ደረጃ አንድም በተጨባጭ የተነሳ ነገር የለም። ይሄ ልክ ወጣቶችን ለማቀንጨር በተለያየ መልኩ ችግራቸውን ለመሸፋፈን የሚያነሱት ነገር ነው። ይሄ ችግር ቢኖር እንኳን ነይ አጃይባ ተብሎ ቁጭ ተደርጎ ነው አይ በዚህ ምክንያት አንቺ መሄድ አልቻልሽም ሌሎቹ ደግሞ በዚህ ምክንያት ይሄዳሉ በሚል ክላሪቲ ተፈጥሮ ነው መከሄድ የነበረበት። ይሄን ችግር በምን አይነት ሁኔታ ነው ሶልቭ የምናደርገው? ቀጣይስ ይሄ የዛሬ የአጃይባ ጉዳይ ዝም ተባለ ማለት ሌሎችም በቀጣይ ብዙ ወጣቶች በተመሳሳይ መንገድ ለሀገራቸው ተስፋ እንዳይኖራቸው ተደርጎ እንዲቀነጭሩ እየተደረገ ነው ያለው። ዝም መባል የለበትም። እሷም ህጋዊ ፕሮሲጀር ተከትላ አማካሪዎች ያሏት ይመስለኛል በዘርፉ ማለት ነው። ስለዚህ ከአማካሪዎቿ ጋር ተኩኖ ህጋዊ ፕሮሲጀሮችን ተኪዶ ለምንድን ነው ምክንያቱ ምንድን ነው ብላ በአግባቡ መጠየቅ አለባት። እስከ ጠቅላይ ሚኒስትር ኦፊስ ድረስ እስከ መሄድ ድረስ በፍጹም ሊቆም የሚችል ነገር መኖር የለበትም። ከዛ ባሻገር እቺ ልጅ እንዴት ነው መታገዝ ያለባት የሚለው ነገር ነው የኛ ሚና። ከሚዲያ ከመንጫጫትን ባለፈ ፕራክቲካሊ በተግባር ላይ ያለ ነገር እንዴት ነው ልናግዛት ምንችለው የሚለውን ነገር መወያየት ያስፈልጋል። ተጽዕኖ መፈጠር መቻል አለበት። ይሄ የሚዲያው ተግባር አንዱ ሆኖ ግን ደግሞ መሬት የወረደ ነገር ለዚህች ልጅ ሊያግዝ የሚችል ነገር የቀጣይ ወጣቶቻችንንም ጭምር ለሀገራችን ተስፋ የሚሆኑ ወጣቶችንም ጭምር ተስፋ ሊያለመልም በሚችል መልኩ እንዴት ነው መሄድ ያለብን የሚለውን ነገር መወያየትና ወደ መፍትሄ አቅጣጫ መምጣት ነው። ቅድም የተነሱ ነገሮች አሉ ያው በዚህ በሚዲያ መወራት የሌለባቸው ነገሮች ማለት ነው። ግን የተለያዩ አካሄዶችን ሂዶ የልጅቷ ችግር መቅረፍ ማለት የቀጣይ የኢትዮጵያ ወጣቶችንም ለሀገራቸው የሚሰሩ ወጣቶችንም ጭምር ተስፋ ማለምለምና ይሄ በሙስና በተለያየ መንገድ የተጨመላለቀውንም ቲም መገርሰስ ነው የሚያስፈልገውና በቀጣይ በጋራ ብዙ ልንሄድባቸው የሚገቡ አካሄዶች ይኖራሉ ብዬ አስባለሁ። ያው ለአሁኑ
ትንሽ ያው ብዙ ሰዎችም ስላሉ አስተያየቴን በዚህ ባበቃ ይሻለኛል። ሰላም አለይኩም። ባረከላሁ ፊክ ማሻአላ ተባረከላ። ወሳኝ የሆኑ ነጥቦችን ያነሳው። እሺ ዛሃቡዲን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማው ለማም ሰላም አለይኩም ባው ወገሪታና መለበጅታሽ ያው የምታወሩት ነገር ያው የሀገር ጉዳይ ነው የያዛችሁት፣ የኢትዮጵያውን ጉዳይ ከዛም አልፎ የአፍሪካ ጉዳይ ነው። ያው እኛ እናንተም ሁሉም እየጠየቃለው ኤፍቢ መንደር ሁሉም መንደር አንዱ ናችሁ። ለኢትዮጵያውያን ፍትህ መጠየቃችሁ በጣም ደስ የሚል ነው። እንደዚህ ለተበደሉ እህቶቻችን ለየትኛውም ወገን ድምፅ መሆኑ በጣም ጥሩ ነው እና ሲቀጥል ያው ፍትህ ለአጃይባ ነው እያልካለሁት። እኔም ፍትህ ለአጃይባ፣ አጃይባ ማለት ኢትዮጵያዊ ናት። ኢትዮጵያ ለኢትዮጵያ ኩራት ናት። ከዛም ባሻገር ለአፍሪካም ኩራት ናት። ከዚህ በፊት ካመጣች ውጤት ጋር ተያይዞ አሁን እሷን ትቶ የሄዱ አካላትን ሲነጻጸር ምንም ፍጹሙ ማይገናኝ ነው። አንድ ሰው ቪዛ አግኝቶ የውጭ ሀገር እኮ ሁላችንም እንደምናውቀው በጣም ከፍተኛው ቪዛ ማግኘት ነው። ትኬትን እንደ ማንኛውም ተራ ሰው እንደ መንገደኛ ነው የሚቆረጠው ይታወቃል። ስለዚህ አሁንም ጊዜው ስላረፈደ ኢትዮጵያ የምትኮራባትን የሆነችዋን ልጅ በአስቸኳይ ፌዴሬሽን ወይም አትሌቲክስ እንትን አስተካክሎ ልጅቷን ወደ ውድድሯን እንድትሳተፍ ማድረግ መቻል አለበት የሚል መልእክት ነው ያለኝ። ጨርሻለሁ፣ አላበዛም። በቃ አሁን እያጠናቀቅን ነው። ረጅም ሰዓት መቀመጥ ማያስፈልግም። ወሳኝ አቡ ሶይልና አሌክስን ስጣቸውን አንዳንድ ደቂቃ እናጠቃለዋለን። ሰላም አለይኩም። ወአለይኩም ሰላም አቡ ሶይል። በመጀመሪያ ሄራታጆና ረጀብ መልእክት አለኝ። ገስት ሰው ስታስገቡ እየመራረጣችሁ ሁላችንም በእሷ ጉዳይ ስላመመን ሁሉንም ለማስገባት ሞክሩ። መገባበዙን ብትተውት ጥሩ ነው። ምክንያቱም ይሄ እዚህ ጋር ራሱ የዛ ያመመን ነገር እዚህ ጋር እንዲያመን አልፈልግም። እኔ በበኩሌ ይሄንን ነገር አርሙት። በመቀጠል ወደ አጃይባ ሲሄድ ብዙዎቻችሁ የአጃይባን ጉዳይ አንስታችሁታል። የሚባልም ነገር ብዙም የለም። ነገር ግን አንድ ትኩረት እኛም ይሁን አጃይባም በይቶላም ቅድም ነበረች እዚህ አንድ በጣም ትኩረት ልታደርጊበት የሚገባው ነገር ይሄ የሆርሞን መዛባት የሚባለው እስከ መክሰስና እስከ ፍርድ ቤት የሚያቆም ጉዳይ ነው። በዚህ ጉዳይ እንትኑ ከዚህ በኋላ አጃይባ ወደ እንትኑ አትሌቲክሱ ወደ ውድድሩ ባትሄድ ራሱ በዚህ ጉዳይ ላይ ሲዲ ስፖርት የሚባሉ ቆሻሾችና ፌዴሬሽኑ ቅድም አብዱላህ እነሱ ናቸው የላኩለት። ማንም ይላክለት ልጅቷን ጾቷ እየታወቀ ጾቷ ትክክል አይደለም ብሎ ማቅረብ ይሄ በህግም ይሁን በምንም የሴቶች መብት ተሟጋችም ጭምር ሊከሰሱ የሚገባቸው ጉዳይ ነው። ሌላ ቅድም የትኬት ጉዳይ ስታነሱ ነበር። የትኬት የቪዛ ምናምን ጉዳይ እነዚህ አሁን የተነሱትን ጩኸቶች ለማርገብ እንጂ ውድድሩ ከተጀመረበት ከአንድ ወርና ከ15 ቀን በፊት ትኬት ቪዛ ነው የሚዘጋጀው ለአትሌቶች። ይሄ ግልጽ የሆነ ነገር ነው። ምንም እሷ ሆቴል ገብታ ውድድር አድርጋ ያን ሁሉ ነገር ከጨረሰች በኋላ ትኬት የለም ብሎ የሚባል ነገር የለም። ውድድሮቹ እንደሚደረጉ ከታወቀ አንድ ወር ሲቀረው ከአሜሪካ ቪዛ ትኬት እና ቪዛ ተዘጋጅቶ ነው የሚጠበቀው። ከዛ በኋላ ምናልባት በህመም በተለያየ ነገሮች አትሌቶች ችግር ገጥሟቸው እንትን ካለ ነው ሌላ አክሽን የሚወሰደው እንጂ አንድ ቀን 2 ቀን ምናምን ሲቀረው ቪዛ የለም ትኬት የለም የሚባል አሰራር የለውም። ይሄ የአትሌቲክስ ፌዴሬሽን እንደዚህ ብልሽልሹ ከወጣ ቆይቷል። እነ ወደ መስቀል ኮስትሬ ያንን ለቆት እሳቸው ከሞቱ በኋላ አትሌቲክስ ፌዴሬሽን ኢትዮጵያዊነቱን መልኩን ትቶ አድላዊነትን የተሰፈነበት የብሔር አንዳንዴ የብሔር የሚመስል አንዳንዴ የሃይማኖት የሚመስል አሰራር የሚከተሉበትን ሁኔታ እያየ ነው በተደጋጋሚ ጊዜ። ሌላው ቢቀር እኮ ሙክታር እድሪስ ላይ የደረሰ ነገር እኮ አለ እናውቃለን፣ እንኳን አጃይባ ላይ። ስለዚህ ይሄ ነገር
መቆም መቻል አለበት። ይቁም። እዚህ ፌዴሬሽን ውስጥ ያሉ ሰዎች የራሳቸውን የሚፈልጉትን አትሌቲክስ ቤተዘመዶቻቸውን የሚፈልጉትን እምነት የሚፈልጉትን ብሔር እየከተቱ ኢትዮጵያን እያቀጨጯት ነው። ከዚህ ድርጊታቸው ይጡ። እቺ ልጅ ብዙ ራዕይ ያላት ልጅ ነች። ብዙ ወጣት ነች። ገና ብዙ ነገር ለሀገሯ ለማህበረሰቧ ልታመጣ የምትችልን ልጅ በከልካሻ ምክንያት በእንደዚህ አይነት መልኳ እቺን ልጅ ማሰናከል ትልቅ ወንጀል ነው። ስለዚህ ትኩረት ማድረግ ያለብን ምንድነው? እኛ እቺ ልጅ ምናልባት ዛሬ ውድድሩ ላትወዳደር ትችላለች። ምክንያቱም ሆን ብለው ያደረጉት ነገር አውቆ የተኛ ሰው ቢቀሰቅሱት አይሰማም ነው የተካሄደበት የተደረገው ነገር ግን ደግሞ በፍጹም ኢትዮጵያን የሚያፈርስ ነው። ኢትዮጵያን አትሌቶቻችን ዜግነታቸውን ቀይሮ ለተለያዩ ሀገር እንዲሮጡ የሚያደርግ ነው። እነ ሲፋንን እናውቃለን በምን አይነት ሁኔታ እንደወጡ። እኛ ይሄ ፌዴሬሽን ማይስተካከል ከሆነ የነ ሲፋንን የሌሎቹንም ለባህሬን ለቱርክ ዜግነታቸውን ቀይሮ የሮጡ አትሌቶች በምን አይነት ሁኔታ ሀገራቸውን ጥሎ እንደወጡ በምን አይነት አድሏዊነት በምን አይነት ተበድለው ተገፍቶ እንደወጡ ይሄንን ነገር በማስተጋባት ሁሉም አትሌቲክ እንዲወጣ ማድረግ እንችላለን። ለሀገራችሁ አትሰሩም ብሎ የሚከለከሉ ከሆነ ለሀገራችሁ አትዋደቁም የሚባሉ ለሀገራችሁን ባንዲራ ከፍ አታረጉም የሚባሉ ከሆነ እዚህ ደረጃ ላይ ሁላ ንግግር ማድረግ ውይይት ማድረግ ይኖርብናል። ስለዚህ አትሌቲክስ ፌዴሬሽን ውስጥ ያለው አድሏዊነት ያለው መግፋት ያለው በደል የሚፈልጉትን ሰው ብቻ የኔ ብቻ ይሁንልኝ የሚለው ነገር ይቁም። ከዚህ በፊት ቅድም አብዱልዋሃብ በደንብ ጠቅሶታል። ፓሪስ ላይ የነበረውን የአትሌቲክስ ሂደት ብዙ ጋዜጠኞች ብዙ ሚዲያዎች በደንብ አውርቶበታል። ስለዚህ ይሄንን ነገር በፍጹም እንደቀላል የምናየው ጉዳይ አይደለም። ለአጃይባም ብቻ አይደለም ብላችኋል። ለአጃይባም ራሷ ለአጃይባ አንድ ነገር ስታነሱት ነበር ቅድም በአጃይባ ቦታ የሄደችው በአጃይባ ቦታ 400 ሜትር የተተካችው ያላት ሚኒመም ከዚህ በፊት ሁለተኛ አራተኛ ያላት ሰዓት ነች። ቅድም ልጠይቃት በተደጋጋሚ ያስገቡኝ ስላችሁ እናንተ ልታስገቡኝ አልቻላችሁ። በአጃይባ ቦታ ተመርጣ የሄደችው አትሌቲክ በተለያየ ጊዜ ያላት የሩጫ ሪከርዷ ሁለተኛና አራተኛ ነው። እቺ ልጅ ደግሞ በተለያየ ጊዜ ያላት ፐርፎርማንስ ከማንም የሚወዳደር አይደለም። ለዚህች ልጅ ቪዛ እንኳን ቲኬት እንኳን ቢጠፋ በትራንዚት እንኳን እቺ ልጅ ወደዛ መውሰድ ይችሉ ነበር። ለሀገራቸው ቢቆረቆሩ አድሎነት ባይኖራቸው ውስጣቸው ላይ ብዙ አማራጮች ነበር። ቪዛ ከመጣ ቲኬት በጣም ቀላል ነገር ነው እና ምናልባት ሐሳብ ካለኝ ጨምራለሁ። አሁን ጨርሻለሁ። ባረከላሁ ፊክ። በቃ አጠቃላዋል። ወሳኝ የሆኑ ነጥቦችን ያነሳው መቀጠል አለበት። ይሄ የአጃይባ ቢመለስም ባይመለስም መቀጠል ነው ያለበት። ይሄ ፌዴሬሽኑ እስኪስከተድረስ የሚስተካከልም አይመስለኝም። ለነገሩ ግን የአጃይባው እንግዲህ አሁን የቀረው ከነጎዳ ምናምን ያላል ነበረም ቅድም አሌክስ ከነጎዳ መሰለኝ ይሮጣሉ ያልኩ። መች ነው የሚሮጡት አሌክስ? ነገ ነው የሚጀምሩት። ነገ የሌላ ሜትር ነው እና አጃይባው 400 ሜትሩ ከነጎዳ ነው። አሜሪካ በመንገድ አድራ የሶስት ቀን መንገድ እኮ ነው አሜሪካ። በአንድ ቀን ደረሳል። ሩቅ መሰለኝ። ችግር ነው። ሄራታል ጉርዛም ሄጣን ጉርዛም ቢጀጅ ታልጥኝናር ጩሎቴ በጉርዛም ቢትገበት ይጦኝናር ተቆኛ ወላሂ ጉርባን ገደሞ ወላሂ ገደሞ እንትናን ሙክታር ገደሞ ባሉያን ሂተቴናን ተገደሞ በዛን ረውጣን ምን ጊዜ ናውሪን ትመስለኛል። ገገም ኩጃ ፍቲ በሉ ሁሉማ በሚችሉት ሁሉ ዋትስአፕ ግሩፕ ፌስቡክ ከሌላችሁ በዋትስአፕ ግሩፓችሁ በኢሞአችሁ በቲክቶካችሁ በትዊተር በምታቁት በምታገኙበት ቦታ በሙሉ ፍትህ ለአጃይባ በተለይ ፖስት ማይገራላችሁ መጻፍ ማችሉ ሁላ ኮፒ ፔስት ያረጋችሁ በኢቲቪ በጠቅላይ ሚኒስትሩ ፔጅ በአሁን በፌዴሬሽን አባቱ ይጥፋ እየወሰዳችሁ ኮፒ ፔስት አድርጉ። የጨረስን ይመስለኛል። አቡ ሱሄር አሁን ጨርሰናል። ማጠቃለያ አሁን ጨርሰዋል። አንተም ብንዘጋው ጥሩ ነው አሌክስ። በቃ የበዛ አልኮትኒ ጊዘሎን እስካሁን እየተናገርን የነበረው እያወራን የነበረው ለመላው ለኢትዮጵያ አትሌቲክስ ህልውና ሞቶ እንዳይጠፋ የሀገራችን ክብር የሀገራችን ባንዲራ ከፍ ያደረገ
ከጦርነትም በላይ ሮም ላይ ድል ያደረግንበት አትሌት ነው። አትሌቲክስ ዘርፍ ሮም ላይ ድል ያደረግንበት ይሄንን ዘርፍ ማቀጨጭ በአንዳንድ ወንበዴዎች በአንዳንድ ራስ ወዳዶች ማቀጨጭ በራሱ በጣም አስፈላጊ ነገር ውጭ ነው። ያ ነገር ጥሩ አይደለም። በቃ ይታወቃል። አትሌቲክስ ፌዴሬሽን ይመን ከፈለገ ወርቅ የሚያመጣን አትሌት በብር ቀይሮታል። አለቅ ይሄንን ይመንና ይቅርታ ይጠይቅ። የሚጠይቅም ነገር አይደለም። ግን አንዳንዴ ደግሞ እኔ መናገር ማልፈልገው በቃ ሁሌም በኢትዮጵያ ፌዴራሊዝምነት አምናለሁ። መናገር ማልፈልጋቸው አንዳንድ ነገሮችም እየታዩ ነው። በቃ ፊልተር የማድረግ ገብቷል። ከእምነት ጋር ከሃይማኖት ጋር ታይዞ ፊልተር የማድረግ ነገሮች እየታዩ ነው ከድሮ ጀምሮ። ለምሳሌ የሆነ ጊዜ ኢብራሂም ጄላን የሚባል አትሌት መጥቶ ሞፋራን አሸንፎ አላሁ አክበር ስላለ በቃ ከዛ በኋላ ታገደ። መሐመድ አማን የሚባል አትሌት ነበረ 800 ሜትር በቃ በአፍሪካ ደረጃ በልዩ ሁኔታ አሸንፎ ቀረ በዛው። እነ ሲፋን ሐሰን ወደ ውጭ ወጡት በዛ ነው። ሙክታር ኢድሪስን እያየህ ነው። አሁን አጃይባን እያየህ ነው። ሙክታር ኢድሪስን እንደሚባል ተብሎ ለእንትን ተሸጥ አሉት። ለቱርክ ሊሸጥ ነው፣ ዜግነቱን ቱርካዊ ሊያደርግ ነው አሉት ሙክታር ኢድሪስን። እንደዚህ አሁን እንትን ይደረግ ከተባለ ጥግ ይኬድ ከተባለ እንደዚህ አይነት ፊልተር ነገሮችም ይታያሉ። ግን ያንን ነገር ለውስጤ አይ አይደለም መስሎኝ ነው እንጂ ሀገራችን ላይ እንደዚህ አይነት ነገርማ አይፈጠርም፣ በባንዲራማ እንደዚህ አይቀለድም፣ በወርቅማ በሀገር ክብርማ እንደዚህ አይደረግም ብዬ ራሴን ወደ ማሳመን ሄዳለሁ። ምናልባት ስህተት ሊሆን ይችላል ያወራሁት፣ ግን እንደዚህ አይነት ነገር እየታየ ስለሆነ የኢትዮጵያ አትሌቲክስ ፌዴሬሽን እባክን ስለ ሀገር ስሩ። ይሄ ህዝብ የሚለው የሚጮኸው በቃ ሀገሪቷ በምታገኘው ወርቅ ስለምንደሰት ነው፣ የሀገር ክብር ስለምናስቀድም ነው። በቃ ሌላ ታሪክ የለውም እኮ እኔ ኪስ አንተ ኪስ ሰንበዲ ኪስ በግል የሚገባ ነገር አይደለም። የሀገር ክብር ናፈቀን እኮ እኛ ወርቅ ናፈቀን። አንደኛና ሁለተኛ ኢትዮጵያ ወጣ ሲባል ናፈቀን እኮ። እባካችሁ በፍትህ ለመስራት ሞክሩ። ምናልባት ባለማወቅ ያስቀየምነው አካል ካለ ሶሪ ለማለት ፈልጋለሁ። ፍትህ አሁንም ለአትሌቶቻችን፣ ፍትህ ለአጃይባ ውስጡን ያጥራ። ወጣቶችና ስፖርት ሚኒስቴር ይሄንን ነገር ክትትል አድርጎ እልባት ሊሰጥ ይገባል። ሊደገም አይገባም በቀጣይም የሚል ነገር ነው ያለኝ። በጣም አመሰግናለሁ ለነበረን ቆይታ። ሹክራን አሌክስ ባረከላሁ ፊክ። ረጀብ አልፈዲዮ አንድ ደቂቃ ለውሰዳኔ እና ማሻአላ ለነበረን ቆይታ አመሰግናለሁ። እኔ ሞዴሬተር የለኝም፣ ሰው ማስገባት አልችልም። ያው ዞሮ ሁሉንም በአንዱ ከተገለጸ ሁላችንም ለምን አልገባንም አንበል። ያው ብዙ ሀሳቦች ሲገለጹን የነበረው ማሻአላ አንድነታችንን ድምጻችንን ማሰማት ችለናል። ነገር ግን ያው የነበረው አጠቃላይ የአሰራር ግድፈት ፌዴሬሽኑ ራሱን መመርመር መቻል አለበት። እንደ መንግስት ትኩረት ተሰጥቶ ሊፈተሽ ይገባል የሚል ነገር አለኝ፣ ተቋሙ ጭምር ማለት ነው። አንዳንድ አድሏዊ አሰራር በይፋ ለመኖሩ ማሳያዎች ናቸው። ቅድም የተለያዩ ወንድሞች ሲዘረዝሩ ነው የነበረውና የእህት አጃይባ የቀረችበት አካሄድ እውነተኛ ምክንያታዊ ያልሆነ መሆኑ ማሳያዎች ናቸው የሚል ነገር አለኝ። አንደኛ ተቋሙ ክትትል ሲያደርግ ነበረ፣ ልጅቷ ብቃት እንዳላት በአፍሪካ ደረጃ እሷ ሊመጥን የሚችል ደረጃ ሚኒማውን የሚያሟላ እንደሌለና ወርቅ ልታመጣ እንደሚችል ተስፋ ተሰጥቷት በሀገሬ ቴሌቪዥን ይመስለኛል እና በተከታታይ ቃለ መጠይቅ እያደረጉላት ሚውት ታደርጋለህ ሄራ ትንሽ ድምጽህ ያስተጋባል እና ክትትልና ድጋፍ እያደረጉላት ነበረ። የሕክምና ምርመራም አስፈላጊ ክራቴሪያዎቹን አሟልታ በመጠባበቅ ላይ ነው የነበረችው እና በመጨረሻ እሷ ተለይታ እንድትቀር የተደረገበት አግባብ አሳማኝ አይደለም። ሁለተኛ ለስነ ልቦና አልተጨነቁም። ለይሷ ስነ ልቦና ምንም የታሰበ ነገር የለም። ምክንያቱም ትሬኒንግ አድርጋ ስታበቃ አስቀድሞ እኮ የሆነ በቂ የሆነ የዝግጅትም ጭምር የዝግጅትና የአሰራር ሰፊ ችግር እንዳለበት ተቋሙ ላይ አሳይቶናል በግልጽ ማለት ነው። ለዚህ ደግሞ ይቅርታ ወጥቶ መጠየቅ መቻል አለበት ተቋሙም ጭምር ማለት ነው። ምክንያቱም ስነ ልቦናው ጥንቃቄ ሳይደረግበት በሌላ በተገዙ ልክ እንደ ሲዲ ነው ሲኒ ሚዲያ
እንደተባለው በእጀዙር ስነልቦናን የሚነካ የጤና ምርመራ ተደርጓል በሚል የወጣበት አግባብ ትክክል አይደለም በራሱ። ምክንያቱም በግልጽ ልጅቷን ስነልቦና በጠበቀ መንገድ አስቀድሞ ዝግጅት ሳይደረግ ትሬኒንግ ሳታደርግ የምርመራ ሂደቶቹን ሳታልፍ ነበር ይሄ ነገር ሊነገራቸው የሚገባ የነበረው። ስለዚህ ይሄ ነገር መጨረሻ ላይ የተሰራው እዛ ውስጥ ያለ ጥላቻ ወይም ደግሞ አሰራሩን ያልጠበቀ በሙስና የተጨማለቀ እንዳለ በጣም ነው የሚታማው ተቋሙ በጣም ነው የሚታማውና ይሄን ነገር በአንድ በኩል ሃይማኖታዊ ወይም ደግሞ ዘርም ሊሆን ይችላል በሌላ መልኩ እንደዚህ አይነት አሰራሮች በሙስና የተጨማለቀ አሰራሮች ካለ ተቋሙ መፈተሽ አለበት። ካልሆነ ግን ራሱ ማጥራት አለበት ተቋሙ ይቅርታ ጠይቆ በአጃይባ ጉዳይ ላይ ፍትህ መሰጠት መቻል አለበት የሚል ነገር አለና እኛ ዛሬ የተሰባሰብነው ለአጃይባ ጉዳይ ብቻ አይደለም ለኢትዮጵያውያን ላሉ ወጣት አትሌቲክሶች ድምጽም ጭምር ነው ይሄ። ምክንያቱም ሀገርን ሊወክሉ የሚችሉ ሀገራችንን ከፍ ሊያረጉ የሚችሉ ወጣቶች በተለያዩ ስግብግብ አስፈጻሚዎች የተነሳ ወደ ኋላ ሀገራቸው እንዳይወክሉ አንገታቸው እንዲጠፉ አንገታቸው ደፍተው ከውድድሩ እንዲወጡ የሚደረግ ከሆነ ቅድም ሲባል እንደነበረው ለበርካታ ጊዜ በዓለም አደባባይ ስማችን በአትሌቲክስ ከፍ ብሎ ሲውለበለብ የነበረ ባንዲራ እንዳለ ያቀጨጨው ነው ዘርፉን የሚሄደውና በዚህ ዙሪያ ላይ መንግስትም ትኩረት ሰጥቶት ተቋሙ መፈተሽ አለበት። ድምጽ አሁንም ፍትህ ለአጃይባ ሊሰጣት ይገባል። በቂ የሆነ ምክንያት አቅርቦ ይቅርታ መጠየቅና አሁንም ባለው ቀን ፈጣን የሆነ ስነልቦናዋን የሚጠብቅ ምላሽ ከተቋሙ እንፈልጋለን የሚል ነገር ነው በዚህ አጋጣሚ ማስተላለፍ የምንፈልገው። ድምጽ ለሆናችሁ አጠቃላይ በዚህ ጉዳይ ላይ ድምጽ የሆናችሁ በሙሉ ልናመሰግን እንወዳለን። ቀጥሉበት። ፍትህ እስከምናገኝ ምላሽ እስከምናገኝ ይሄን ቻሌንጃችን መቀጠላችን አይቀርምና ይሄን ለማለት ነው። ሹክራን ሄራ አንተም ቤትን ፈቅደ በዚህ ደረጃ ላይ ስናስተናገድከን ጀዛኩሙላህ ኸይራን።